ጴንጤነት በጣም አደገኛ ትውልድ ነው፣ ጨዋሂ ትውልድ ነው አለ። የሚጮህ ትውልድ ስለሆነ ለአገር ራሱ ጠንቅ ነው፣ አገር እስከ መምራት ድረስ ደርሰዋል አለ። ጌታ ይባረክ። ማችን ዶክተር አብይ አህመድ በጌታ የሆነ ፔንቴኮስታል ስለሆነ ማለት ነው። አዎ ምንም ጥርጥር የለውም፣ እንዴ አድራሻ የለውም፣ እምነት የለውም ብያለሁ። ፔንቴኮስታል ናቸው፣ የሙሉ ወንጌል ቤተክርስቲያን አባልና አገልጋይ ናቸው፣ የነበሩ ናቸው፣ በጌታ ናቸው። እህታችንም ቀዳማዊት እመቤት ዝናሽ ታያቸው አገልጋይ ናቸው። እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እዚህ ኋላ ከመጣ ልብ አድርጉ፣ አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ ለምን ታዲያ እንዲህ በኩሉ ለምን አታስጥለውም አብይን? እኔ ይሄ ነው ምክሬ በእውነት ከነ ቆብህም ጭምር ቆብህንም አውልቀህ ቢሆን ግባበት፣ ኢትዮጵያ ግባ። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። አሁን እኛ አጨክን ሌሎቹ ጨክነው አላማ ጀሮ ኮንሰርት ምን እኛ አሁን ለምራት ላይ ምን መጣ እኛ ወለሱ ያድረው ማይሳ ሁለቱም ላይ ያለ ኦርቶዶክስ ናቁ። አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ ኦርቶዶክሳውያን መጠጥ መጠጣት ቢያቆሙ ቢራ ፋብሪካ ይዘጋል። ጴንጤ የእናቴ ልጆች የእናቴ የአባቴ ልጆች ሁለት አሉ። ጴንጤ ታላቄ ጴንጤ ነች፣ ታናሼም ጴንጤ ነች። ዘማሪ ናቸው፣ እንደዚህ የሚታወቁ ምናምን ዘማሪ ናቸው። ሚዲያ ላይ ድናድናቸው አላቸው። የእግዚአብሔር ሰላምታ የለኝም ከነሱ። ጴንጤ በዚህ ያክል ደረጃ ነኝ። ቀለሜ ተረት እያጻፈ ያመጣላቸዋል፣ እሱን ያነብላቸዋል፣ በሱ ይጽናናሉ። ያላቸው አማራጭ በዚህ ያጸናል። ሰው መጥቆራ ምናምን ምን እያለ እኛ አይተንም ሰምተንም የማናውቀውን ታሪክ እያመጣ ይነግራቸዋል። እኛ እናምናቸውም፣ ዝም ብለው ይደክማሉ እንጂ እዛው። ምክንያቱም በመጽሐፍ ቅዱስማ አይችሉንም። ክርስቶስ መንግስት የሚያጠምድ በጣም አደገኛ የሆነ ትውልድ ነው። አደገኝነቱ በፍቅር ነው የሚጠልህ። ጸልዮ የሚወጣ ነው። አምላክ አለው የሚያወራው። አንዴ ጠብቆኝ ቆይ። ኦኬ ባያጠምድ ነው የሚገርመው ጴጥሮስ ማለት ነው። ጌታ ወደሱ መጣ፣ አጠመደ። ግን ቀጥሎ ያለው ምንድን ነው? መረቡን ከሚያጥብበት ቦታ ላይ አግኝቶ መረቦቻችሁን ጣሉ ብሎ ጣለ፣ አጠመዱ፣ ያዙ። ከዛ ሲመጣ ጌታው እኔ ኃጢአተኛ ሰው ነኝ ከኔ ራቅ ብሎ አለው። አትፍራ፣ ከዚህ በኋላ ሰውን አጥማጅ አረግሃለሁ አለው። ጴንጤነት ታዲያ ለምንድን ነው የተጠላው? ሰውን ያጠምዳሉ፣ እናጠምዳለን። አየህ፣ በምንድን ነው የምታጠምዱት መረባችሁ? በክርስቶስ ኢየሱስ ፍቅርና በወንጌል በጸሎት። ለምንድን ነው የምታጠምዱት? ለክርስቶስ መንግስት የበቁ ሆነው ከዘላለም ሞት እንዲድኑ። ሰውን አጥማጅ አረጋለሁ። በቃ ይኸው ነው። ይህንን ሐዋርያና ሌሎቹንም እንደዚህ ብሎ ጌታ ጠራቸው። ከገሊላ ባህር መጡ። እነዚህ ናቸው እንግዲህ ልብ በሉ፣ የወንጌል ሰባኪ ሆነው የተጠሩት ማለት ነው፣ የጌታ ደቀ መዛሙርት። ኃይልን እስክትቀበሉ በኢየሩሳሌም ቆዩ አላቸው። በኢየሩሳሌም ቆዩ። የእግዚአብሔር መንፈስ በኃይል በእነሱም ላይ መጣ። ከዛስ በኋላ በአንድ ቀን ስብከት 3,000 ሰው ነዶ በነዶ አድርገዋ ጌታ። ያን ትናንትና ወደ ጀልባው መጥቶ ከዚህ በኋላ አትፍራ ሰውን አጥማጅ አረጋለሁ ብሎ ያለው ጴጥሮስን በአንድ ቀን ስብከት፣ የአንድ ቀንም ስብከት እኔ ሙሉ ቀን ላበላብ ሆኖ አይመስለኝም። በአንድ ቀን የተወሰነ ማለት ነው፣ የተወሰነ ጉባኤ በአንድ ቀን ስብከት ጴጥሮስ እጁን አጨብጭቦ ኢየሩሳሌም ላይ ኢየሱስ ያድናል ብሎ ቢል ከ1,000 እስከ 2,000 ሰው ነው ጌታን የሚቀበለው። ለምን? ምክንያቱስ ማንም ሊክደው የማይችል የልዑል እግዚአብሔር መንፈስ በነሱ ላይ መጥቶባቸው ነበር። ፔንቴኮስታልነት ማለት በዓለ 50 ማለት ነው።
ደሳይ በዓለ ሃምሳ ማለት ደግሞ እግዚአብሔር ለአይሁድ ከሰጣቸው የእግዚአብሔር በዓላት ከሚባሉት በዘሌዋውያን 23 መሰረት ከሚከበሩ 7 አበይት የእግዚአብሔር በዓላት መካከል አንደው ነው። እኔ በዚህ ስያሜ መጠራታችን እንዴት ደስ እንደሚለኝ መጠራታችን ብቻ አይደለም፣ ያው የጸጋ ስጦታ አክቲቭ ሆኖ ዛሬም በእኔም ላይ በወንድሞቼ በእህቶቼም ላይ ስለሚሰራ ማለት ነው። እነ ጴጥሮስን በመንፈስ ቅዱስ የሞላ የልዑል እግዚአብሔር መንፈስ ኤርምያስን አልሞላህም ብሎ አላለ። በጌታ በኢየሱስ ክርስቶስ የሚያምኑትን ሁሉ ጭምር ዛሬም በተጠማ ላይ ፈሳሽን በምድረ በዳ ላይ ውሃን የሚያፈልቅ ጌታ ምድረ በዳ በሆነው ህይወታችን ላይ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ በዮሐንስ ወንጌል ምዕራፍ 7 ላይ ጌታ በዛ በሱኮት በዓል በዳስ በዓል ላይ ቆሞ የጮኸው ይህም ስለሱ ሊቀበሉት በሱ በማመን ስለሚቀበሉት ላለው መንፈስ ተናገረ ብሎ ያለውን ያ መንፈስ እኔ ውስጥ እውን ነው። ወንድሞቼ ናቶቼ እውን ነው። ለዚህ ምስክር ካልክ በጌታ በኢየሱስ ክርስቶስ ያመኑ ኤርሚ ድምፅህን እንወደዋለን ስትናገር በጣም ደስ ይለናል ብለው እንደሚሉ ሁሉ እኔም ብቻ አይደለም እናንተንም ጭምር ማለት ነው። ቤኪ ድምፅህ ደስ ይለናል ብላ የቤኪ ድምፁ ምኑ ደስ ይላል? የኤርሚያስ ድምፅ ምኑ ነው ደስ የሚለው? አይ እውነቷን ታወራላችሁ። እውነት አወራን። ከምን ተነስተን እንዴት ማን አየህ? የተባረከው ጌታ መንፈስ ቅዱስ በውስጣችን ስላለ ስንደክም እንኳን ስንሳሳት ይቅርታ እንጠይቃለን። ለምን? የሚወቅስ የእግዚአብሔር መንፈስ በውስጣችን ስላለ። ስለዚህ ሰዎች መጥተው ደስ ከተሰኙ ደስ የተሰኙት ደስ ያሰኛቸው ማን ነው ማለት ነው? የእግዚአብሔር መንፈስ ነው ማለት ነው። እንደዚሁ ደግሞ በጣም ደግሞ ድምፅ ሲያስጠላ በጣም እኔ አልወደውም ብለው የሚሉም ሰዎች ደግሞ ሰምተውናል። እነዚህ ሰዎች እነማን ናቸው ብለህ ብትል ግን ከኛ በረት ውጭ ያሉ ሰዎች ናቸው። በአየር ላይ ስልጣን ያለው የጨለማው ዓለም ገዢ ፍቃድ ውስጥ የሚኖሩ ማለት ነው። የሚወጡ የሚገቡ የራሳቸው ፍቃድ የሌላቸው ሰዎች ናቸው። ተይዘው ነው እንረዳቸዋለን። ተይዘው ነው እና ምን ይላሉ እነዚህ ሰዎች? ጴንጤነት እኮ በጣም አደገኛ ትውልድ ነው ይላሉ። ትክክል ብላችኋል። አደገኝነቱ ለምንድን ነው? ትውልድን የምናጠምድ ሰዎች ነን። በምን እናጠምዳለን? በክርስቶስ ኢየሱስ የፍቅር መረብ በወንጌል ስብከት ማለት ነው። ለዚህ ነው በእኛ አፍ፣ በእኛ ቤት፣ በእኛ ህይወት፣ በእኛ ቤተክርስቲያን ኢየሱስን አታጡትም። በንግግራችን፣ በጫወታችን፣ በየትኛውም ነገር ውስጥ ኢየሱስን አታጣውም። ግልጽ አይደለም እንዴ? አታጣውም። ኦኬ እሺ። ከዚህ የተነሳ አሁን ምንድነው እያለ ያለው ይሄ ደብተራ ሰውዬ የተናገረውን ጴንጤነት በጣም አደገኛ ትውልድ ነው፣ ጨዋሂ ትውልድ ነው አለ። የሚጮህ ትውልድ ስለሆነ ለአገር ራሱ ጠንቅ ነው፣ አገር እስከ መምራት ድረስ ደርሰዋል አለ። ጌታ ይባረክ። አገር እስከ መምራት ደርሰዋል የተባለ ምንድነው? ጠቅላይ ሚኒስትሩ ወንድማችን ዶክተር አብይ አህመድ በጌታ የሆነ ፔንቴኮስታል ስለሆነ ማለት ነው። አዎ ምንም ጥርጥር የለውም። እንዴ አድራሻ የለውም እምነት የለውም ብያለም። ፔንቴኮስታል ናቸው። የሙሉ ወንጌል ቤተክርስቲያን አባልና አገልጋይ ናቸው፣ የነበሩ ናቸው፣ በጌታ ናቸው። እህታችንም ቀዳማዊት እመቤት ዝናሽ ታያቸው አገልጋይ ናቸው፣ ይዘምራሉ። ቤተ መንግስት ገብተው አላቋረጡ። ከባላቸው ከጠቅላይ ሚኒስትር አብይ አህመድ በላይ ከምንም ጋር የማይገናኝ ከምንም ጋር የማይነጻጸር የተፈራ የሰማይ የምድር ንጉስ አለ እና ዝማሪያቸውን እዛውም ገብተው ቀጥለዋል። እዛ ቤተ መንግስት ውስጥ ትውልድን ወፌ ላላ ለመስቀል ሲያሰግዱ ኖረዋል ብዙዎቹ።
አንዱንም ሲገድል ኖረዋል። አሁን ግን እዛ ወፌ ላላ አይደለም እንትን የምትለው ሲያንበረክኩ ኖረዋል። አሁን ግን እዛ ግቢ ውስጥ ለኢየሱስ ክርስቶስ ለስሙ ክብር የሚንበረከኩ ሁሉም በየእምነቱ ያለው ገብቶ የሚያየው ነው። ግን ጠቅላይ ሚኒስትሩ ጴንጤ ስለሆኑ የጴንጤ እምነት ሀገር አጥፊ ነው አለ። በጣም እኮ አጠፉት አይደለ? አዎ አዲስ አበባን እኮ እኔ በጣም እኮ ነው ያየሁት። በባለፈው እንትና የሚባሉ በቃ ብልሽትሽት እኮ አረጉት፣ አበላሸው። ጠቅላይ ሚኒስትር አብይ አህመድ በእውነት አበላሹት። አዲስ አበባ እንደዚህ አይነት መልክ አልነበራትም። በእውነት እውነተኛ መልኳ ያ የወደቀ ፌስታል፣ የጫት ገራባ ጥራጊ፣ የሰው አይን ምድር ሽንት እሱ ነበረ። እዛ መስቀል አደባባይ እኮ የምናየው ነበር። አሁን እሱን አጠፋውና አበላሸችው። ክቡር ከንቲባ አዳነች አቤቤ በእውነት ብልሽትሽት ታደረጉት። በቃ የኢትዮጵያ መልኳ እሴቷ ሁሉ እስኪጠፋ ድረስ። ለምን ይህ ስዕሉ ላይ እንደምታዩት ፎቶ ላይ እንደምታዩት አይነት ደብተራ የሰው አይነ ምድር እያሸተተ ነበራ የሚሄደው በየአጥር ጥጋ ጥግ ላይ የወደቀውን። አሁን ያንን መጥረግ ሲጀምር፣ ቆሻሻው መጠረግ ሲጀምር በጠቅላይ ሚኒስትሩ ጴንጤ አገር አጥፊ ነው አሉ። ኢትዮጵያ ለማፍረስ ሆን ብሎ የተነሳ ማህበረሰብ ነው አለ። እና ታዲያ ደብተራው ለምን እንትን የሆነ ምንሽር ገዝተህ ለምን ገብተህ አትዋጋም? እኔ ነው ምክሬ። በእውነት እኚህን ቄስ የሆነ አውጣተን ከአሜሪካ የሚገባ ከሆነ ስናይፐርም ገዝተንላቸው ገብተው ከጠቅላይ ሚኒስትሩ ጋር ከአብይ ጋር ቢዋጉ ምን ይመስላችኋል? ወንድሞች እናቶች፣ ገና አዲስ አበባ ስትገባ ምናልባት ይህን ፀጉርህን ከአገጭህ ላይ ሊላጩት ይችላሉ። ኦኬ፣ ጠቅላይ ሚኒስትሩ ጋር ሳትደርስ ማለት ነው። እና ጴንጤነት ሀገር አጥፊ ነው። ልጆቻቸውን ከልጆቻችን ጋር አብረው ትምህርት ቤት ስለሚማሩ ለመጪውም ትውልድ አደጋ ስለሆነ መጠንቀቅ አለብን ብሎ በሚል የእኛ ልጆች ላይ ሁሉ ጭምር መርዝ የሆነውን ነገር ሲናገር ነበር። ይሄን ነገር ግን ወንድሞችና እህቶቼ በውስጥ ለልጆቹ ሁሉ ጭምር ለተከታዮቹ ጭምር እንዴት ያስተምር እንደነበረ ቪዲዮ አሰማለሁ እዚህ ማለት ነው። እዚህ አሁን ማለት ነው። ተረጋጉና ታብና ኮፒ ሊንክ ሼር ብቻ አድርጉት። እዚሁ ሶሻል ሚዲያ ላይ የተናገሩት ቪዲዮውን አስቀምጨው ነበር። በጣም በብዙ ፍለጋ አገኘሁትኝ። ጌታ ይባረክ። አየህ፣ ማስቀመጥ ደግ ነው ይባላል። እኔ አሁን ይሄን ስናገር ሰውየውን ነጥዬ ነው የምናገረው አሁን። ምክንያቱስ ይህን ቃል የተናገረው እሱ ነውና። ጴንጤነት አደጋ ነው አይደል ለኢትዮጵያ? ብታቁ ኖሮ አንተኛው ጴንጤ የተባልከው ማለት ነው። ሶሪ ማነው ኦርቶዶክስ ቄስ ነኝ ባዩ ማለት ነው። ኢትዮጵያን ከመፍረስ ከመበተን በባለፉት ትውልዶች የተሰራ የተነገረ አመፅ ጣሪያ ነክቶ ወደ ለየለት የእርስ በርስ እልቂት ልንገባ እንደነበረ ክቡር ዶክተር ለማ መገርሳ የኦሮሚያ ክልላዊ መንግስት ፕሬዚዳንት ሆነው በነበሩበት ሰዓት ላይ የተናገሩትን ቪዲዮ ታውቃላችሁ፣ ፐብሊክ ስለተናገሩት። ከዛ እልቂት፣ ከዛ መተራረድ ማለት ነው፣ ከዛ ሁሉ ከውስጥም ከውጭም ከነበረባት ነገር ውስጥ ቤተ መንግስቱን ትቶ ውትድርና ሄዶ ኢትዮጵያን ከመፍረስ እንዳገር ከመበተን እንደ ሀገር ከመፍረስ ያዳነው ከጌታ ጋር የኢትዮጵያ ልጆች እና ጠቅላይ ሚኒስትራችን ዶክተር አብይ ናቸው። እስራቸው ባሉ ኦርቶዶክሳውያን እንኳን ሰዎች ኢትዮጵያ ብለው ሲያወሩ
እንባቸው ከዓይናቸው ይፈሳል ብሎ ያሉት እነ ዲያቆን ዳንኤል ክብረት ናቸው። ስለ ጠቅላይ ሚኒስትሩ ሲመሰክሩ ኢትዮጵያ ብለው ባንዲራዋ ሲሰቀል ሲያነቡ ነበር አይደል? ጠቅላይ ሚኒስትሩ ባለፈው አገር አፍራሽ ጴንጤ ነው አልከን አይደል? መተተኛ ባንዲራዋ ሲሰቀል ያለቅስ ነበር ጠቅላይ ሚኒስትሩ። የሀገር ጥላቻ ነው ወይስ የሀገር መውደድ? አገር ወደ መምራት መጡ አሁን አለ እና የአዲስ አበባ ቆሻሻን መጥረግ ጀመሩ። ሚኒስትሮቹ በሙሉ ጴንጤዎች ናቸው አለ። ቢሆኑስ ታዲያ ናቸው ሲጀምር ወንድሞች እናቶች አይደለም። ምክትል ጠቅላይ ሚኒስትሩ ጴንጤ ናቸው እንዴ? ፕሬዚዳንቱ ዶክተር ማን አጽቀ ሥላሴ ጴንጤ ናቸው እንዴ? አይደሉም። የብልጽግና ፓርቲ ነው ምናምን ነገር የሚባለው ዋናው የአፋሩ ተወላጅ ማን ናቸው? ጴንጤ ናቸው እንዴ? አይደለም። እና አህመድ ሺዴ የገንዘብ ሚኒስትሩ ጴንጤ ናቸው እንዴ? አይደለም። ከኦርቶዶክስ ከእስልምና ሃይማኖት ከተለያዩ ሃይማኖቶች ውስጥ ሁሉ ጭምር ያሉ አይደሉም ወይ? አወል አርባ ቴንኪው። እኔ ወንድሞች እናቶች መጡ አላለም። መተተኛው ዲበ ኩሉ የኢትዮጵያን ምድር እኮ ከአፄዎቹ ዘመን ጀምሮ ይገዙ የነበሩት አብዛኞቹ የኦርቶዶክስ እምነት ተከታይ ናቸው እና የገዙን ኦርቶዶክሳውያን ናቸው። መጡ ደግሞ እነዚህ ኦርቶዶክሳውያን አልን እንዴ? አላልንም። አየህ፣ እኛ እንዳንተ በጥላቻ እውርነት ስላልታወርን ሰውን በሃይማኖቱና በብሔሩ አናይም። እስካሁን ድረስ በኢትዮጵያ ታሪክ ውስጥ በቤተ መንግስት የኦሮሞ፣ የአማራ፣ የትግራይ ተወላጆች 4 ኪሎ ገብተው ገዝተዋል። ኢትዮጵያን አስተዳድረዋል ማለት ነው። በዘመናቸው በነበሩበት ያለሙትም ያጠፉትም ጥፋት አለ። ባለሙት ልማት ስናመሰግናቸው እንኖራለን። ባጠፉት ጥፋት ደግሞ ትክክል አይደሉም ብለናል። ከጥፋታቸው ደግሞ እኛም እነሱ የሰሩትን ጥፋት እንዳንደግም አድርገን ከጥፋታቸውም እየተማርን እንዳናጠፋ፣ እነሱ እንዳጠፉ እንዳናጠፋ ለቀጣይ ትውልድ አገራችንን እነሱ ያስረክቡን ሀገሮች እነሱ ሀገር ያስረክቡን ሀገራችንን እኛም ደግሞ ለትውልድ ማሸጋገር ነው ያለብን። ልጆቻችሁን ልጆቻቸው ከልጆቻችን ጋር ስለሚሆኑ ጨዋሂ ትውልድ ጨዋሂ ጴንጤ እንዳይፈጠር አለ ደብተራው ዲበኩሉ። እኔ አንተን እንዳልናገር ሌሎች አሉ እንጂ ጥሩ ንግግር ነበረ፣ ግን ሌሎቹንም እንዳልነካ ብዬ ነው። የጴንጤ ጩኸት ለምንድን ነው እንደዚህ የተፈራው? ትጮሃላችሁ አሉን። ህይወት እኮ ባለበት ቦታ እኮ ነው ጩኸት ያለው። የሞተ ሬሳ ምን ይጮሃል? አይጮህም። ጴንጤነት ማለት ህያውነት ማለት ነው። የተደረገልን የምናምነው ጌታ ማን እንደሆነ ስለምናውቅ ያደረገልንን ስናስብ ያደረገልንን ስናወሳ ጩህ ይለናል። እውነት የፍቅሩ ብዛት፣ የምህረቱ ብዛት፣ የቸርነቱን ብዛት አምላክ እኔን መውደዱ ወገኖቼን መውደዱን ስናስብ እውነትም ጩህ ይለናል። እይና እንጀራ ራዘር ጩህ ይለኛል። ምህረቱን ሳስብ፣ ቸርነቱን ሳስብ፣ ፍቅሩን ሳስብ፣ አባትነቱን ሳስብ፣ እኔን መውደዱን ሳስብ ጩህ ይለኛል።
ለጌታ ለመስቀል ላይ ሞት ምላሽ የኔ መጮህ በስቶ ነው ሲያንስ እንጂ የጩኸታችን ምክንያት ምንድን ነው? የጌታ ፍቅር። አንተ አለ አይደል እንዴ እንደታረደ በግ ስታንቋርር የምታድረው ስትል ማለት ነው። ያንተም ጩኸት እንኳን እኛን እንትን አላለን። ጨዋይ ትውልድ በምድራችን ላይ እንዳይፈጠር አልክ። ላታጠፋው እግዚአብሔር እሳቱን ለኩሶታል። የወንጌል እሳት ምድራችን ላይ እና ይህ ሰው በጥላቻ መታወሩን ከዚህ በፊት ይሰብካቸው የነበሩ ሰዎችን ሁሉ ጭምር ቪዲዮ አብረንያ የሱ እዚህ የተናገረው አለ አይደል? እሱ እዚህ በቅርብ አሁን የተናገረው አለ አይደል? እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እዚህ ኋላ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ ለምን ታዲያ እንዲህ በኩሉ ለምን አታስጥለውም አብይን? እኔ ይሄ ነው ምክሬ በእውነት ከነ ቆብህም ጭምር ቆብህንም አውልቀህ ቢሆን ግባበት። ኢትዮጵያ ግባና አርማጭሆ ውረድና ተታኮስ ከአብይ ጋር ሸጋ የሆነ ምክር በእውነት ካጣህ ገንዘብ እናዋጣልሃለን ለመሄጃ ማለት ነው። ከስልጣን ላይ ለማውረድ መግባት ነው። እኔ በጣም ጥሩ መካሪ ነኝ አልኩ። በእውነት መግባት ነው። እስከ ዛሬ ሰራው ለጥይት ለምናም ነገር ብለህ ገዝተህ መግባት ነው። ፌንጣ ብትቆጣ እግሯን ጥላ መጣች ይላል። ከአብይ አሁን በክላሽ የምትዋጋ መስሎ ነው ከገባህ እንደ ሀገር ማለት ነው። የሚያነጋግርህ በአሻንጉሊት ነው የሚያነጋግርህ። በአሻንጉሊት አሻንጉሊቷን ይልካታል። ዲበኩሉ በእውነት እንደዚህ መሆን የለብህም። እኔ አንተን ቄስ ብዬ እንኳን ለመጥራት እስክቸገር ደስ ማለት እንደዚህ መሆን የለብህም። መግባት ነው ኢትዮጵያ። ከጠቅላይ ሚኒስትር ከዶክተር አብይ አሻንጉሊት ጋር መጫወት አለብህ። አሻንጉሊቷ ማለት ያቺ ድሮኗ ማለት ነው። አሻንጉሊት እያሉ ሲሉ ስለነበረ ማለት ነው። ታግለህ አሻንጉሊቷን ሁሉ በሙሉ ጥርቅርቅ አድርገህ ከምድሪቱ ላይ አውጥተህ ጴንጤነቱን ማውረደህ ከዛ በሌላ በምትፈልገው መተካት። እንጂ ምን ያደርጋል? አሜሪካ ቁጭ ብሎ ጴንጤ እንትን አለ፣ አብይ እንደዛ እንትን አለ፣ አብይ ጴንጤ ነው። ምን ያደርገው ታዲያ? ወይ ገብተህ ስበካውና ቄደር ጠመቀው እስኪ ጠቅላይ ሚኒስትር ዶክተር አብይን ሸንኮራ ዮሐንስ እዘዝለትና ጠመቀዋ። እንዳንተ ድኩም የሆነ ሰው አይደለም። ድኩም የሆነ አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጮታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ ኦኬ፣ ወደ ቪዲዮ እንሂዳ። ይከፈታል። ኦኬ፣ ልጆቻችንን እንደነሱ ጩኸታም ያደርጓቸዋል አለ። እኛ ጴንጤዎች ለምን እንደምንጮኸው? ስንጸልይ እንጮኋለን፣ ስንዘምርም እንጮኋለን፣ ስናመሰግንም እንጮኋለን አይደል? ኦኬ፣ ምንድነው ግን የሚያስጮኸን? ምንድነው የሚያስጮኋቸው ብላችሁ አስባችሁ ታውቃላችሁ? ወንድሞች ናቶች፣
የጩኸቱ ምክንያት ምንድን ነው? የጩኸታቸው ምክንያት ምንድን ነው ብላችሁ አስባችሁ ታውቃላችሁ? ልክ ነው። ኧረ እኛ አንጮህም ምናምን ነገር ብያለን። እጮሃለሁ ግን ምንድን ነው የሚያስጮኸን? የጌታ ፍቅር ነዋ። አየህ፣ አባትነቱን ሳስብ፣ አምላክነቱን ሳስብ፣ ለእኔ ያደረገውን ሳስብ፣ ለእኛ ያደረገውን ስናስብ እንጮሃለን፣ እናለቅሳለን። ጌታ ያደረገልኝን ሳስብ ደስ ይለኛል፣ ሐሴት አደርጋለሁ። እንዳለች የጌታዬ እናት ማርያም ሐሴት እናደርጋለን። በደስታ እንፍለቀለቃለን፣ በደስታ እንባ እንራጫለን፣ እናለቅሳለን። እኔን መውደዱ አምላክ ያስገርመኛል። ስለዚህም ለውለታው ምላሽ እልልታ አልወጣልኝ ብሎ እጮኋለሁ። ኦኬ። ሁለተኛ በምንጸልይበት ሰዓት ላይ እንጮሃለን። ለምን? እንደ መተተኛው እንደ ዲበኩሉ ማለት ነው። እውነትም እዚህ ጋር ጠንቋዩ ዲበኩሉ ብለው ነው የጻፉበት። ኦኬ፣ ጥሩ ጽፋችኋል፣ ጥሩ ጽፋችኋል። ይሄው አሁን ትክል ድንጋይ ላይ ቆሞ የአገሩን ጂኒ ሁሉ አጋንንት ሁሉ ሲጠራ የሚያድረውና እንትን የሚለው እሱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላሂ ብሎ የሚጨርስ ማለት ነው። የጸሎት መጽሐፍ ስላላቸው እንደነ ድርሳ ማነው እንደነ መልካ ኡራኤል ማነው መልካ ራጉኤል ባለጠልሰሙ ማለት ነው። ኦኬ። ስለዚህ ደብተራ ሁሉ ሲጎትት የሚያድረውን ጂኒ እኛ በሌሊት ተነስተን በጌታ በኢየሱስ ክርስቶስ የስም ስልጣን በአየር ላይ በምድር ላይ በስጋ ለባሾች ላይ ሆነ የምትሰራ የጨለማው ዓለም ገዢዎች፣ የክፋት መንፈሳዊያን ሰራዊት ከአየር ላይ እርገፉ። ከስጋ ለባሾች ጀርባ ሆናችሁ የምትሰሩት ስራችሁ የፈረሰ ይሁን፣ ጥንስሳችሁ ይደፋ ብለን ስንጸልይ እንጮሃለን። ምክንያቱም ውጊያ ላይ ነው ያለነው። ከማን ጋር ነው ውጊያው? ከክፉ የመናፍስት ኃይላት ጋር ማለት ነው። ያውን ቆም ጮቆ በድምፃችን እኮ ነው፣ በቃላችን እኮ ጮህንም በማይክራፎን የእነሱ አሁን ከተማን እንደሚያሰማኛ እንደዛማ ብንጮህ በቃ ምድሪቱን ትዘዋት ሁሉ ይወጣሉ። 2 እና 3 ጴንጤዎች አሁን እዚህ መጸለይ ብንጀምር ቲክቶኩ ይታወቃል። ምንድነው እዛ ቤት የተፈጠረው ምናምን ብለው ይላሉ። እሺ ልጆቻችንን ምን ይላሉ ወገኖች? ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች። እሺ ልጆቻችንን ያበላሻሉ ነው። የጴንጤ ልጆች በትምህርት ቤት ስለሚገናኙ ያበላሿቸዋል እያለ ነው። አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ ምን አሉ ቄሱ? በአዲስ አበባ ውስጥ 22,000 ሴተኛ አዳሪዎች አሉ። ከ22 18 ሴተኛ አዳሪ ኦርቶዶክሳዊ ነው። ከዚህ ትውልድ ነው ታዲያ ወገኔ መጠበቅ ያለብህ መጠንቀቅ ያለብህ። 18,000 ሴተኛ አዳሪ አዲስ አበባ ከተማ ውስጥ እንኳን ብቻ ደብተራው ዲበኩሉ ታቀፈህ የኔን ጴንጤነትን ልጋገን ስጠርግበት ዝም ብያለሁ። በመጀመሪያ እነዚህ ሴተኛ አዳሪ የሆኑ ኢትዮጵያውያን ኦርቶዶክሳውያን እህቶችን ከዚህ የቆሸሸ ጎዳና ውስጥ እንዲወጡ። በእርግጥ አንተ ወንጌል አታውቅም። አንተ መተትና ጥንቆላ የምታውቀው መስበክ አለብህ። አየህ እነሱን በእርግጥ ለአንተም የሚሰበክልህ ሰው ሆነ ሳለ እንዴት ልትሰብክ ትችላለህ? ስንት ሺህ? 18,000 ኦርቶዶክሳውያን መጠጥ መጠጣት ሲያቆሙ ቢራ ፋብሪካ ይዘጋል። ጠጪ ማን ነው? ሰካራም ማን ነው? ጠጥቶ በየቦይ ውስጥ ሲተፋ የሚያድረው ማን ነው?
የመጠጥ ፋብሪካ ይዘጋል ብሎ ያሉት እነማ መጠጥ ሲያቆሙ ነው ብሎ አለ መምህር መስፍን። ኦርቶዶክሳውያን አለ። ማን ነው ሰካራሙ ትውልድ? ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። አሁን እኛ አልጨክንም። ሌሎቹ ጨክኑ አላማ ጀለው ኮንሰርት ምን ገባ እኛ አሁን ለምረት ላይ ምን መጣ እኛ ወለሱ ያገለጥ ሰው ማይሳ ሁለቱም ላይ ያለ ኦርቶዶክስ ተናጥና ቁም አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ። ኦርቶዶክሳውያን መጠጥ መጠጣት ቢያቆሙ ቢራ ፋብሪካ ይዘጋል። ጴንጤ በዓላማ ጨክኖ የሚኖር ትውልድ ነው። አንዳንድ የጌታን መንገድ የሚያሰድቡ በነውር ጎዳና ውስጥ እየሄዱ ያሉ ለወዳቸው ያደሩ ዓላማ የሌላቸው ሴቶችና ወንዶች ልጆች ቢኖሩም ራሳቸውን በጴንጤ ስም የጠሩ ቢኖሩም ግን እውነቱን ልንገርህ፣ ቀረብ ብለህ ይሄን ህይወታችን ይናገራል። እሺ ብራዘር፣ ደፍሬ ነው የምነግርህ። በጌታ ጸጋ ሰው የሆንን ሰዎች ስለሆንን እግዚአብሔር ጸጋውን ስላበዛልን ማለት ነው። በዝሙት ተራ አታገኘንም። የሚገርመው ሁኔታ ኬኩን ምን እንደምትለኝ ታውቃለህ? እናቴ እኮ ጴንጤ አትወድም መናፍቅ ነው የምትለው ትላለች። የሚገርምስ ነገር ማለት ጴንጤ እንኳን ብዬ አላውቅም እኔ መናፍቅ ነው የምላቸው ብዙን ጊዜ። የሚገርምክ ነገር ማለት እና በጣም እንደምጠላቸው ታውቃለች። አሁን እኮ እግዚአብሔር እንደው የዛሬዋ እመቤቴ ማርያም እሷ የውስጤን አይታ ስር ሳይሰድ ቶሎ ስለደረስኩባት ነው እንጂ ከባድ ነው። ጴንጤ ማላናገር ታውቂያለሽ? እኔ ጴንጤ ጓደኛ የለኝም። ፎርዛ ማተር ጴንጤ የእናቴ ልጆች የአባቴ ልጆች ሁለት አሉ ጴንጤ። ታላቄ ጴንጤ ነች፣ ታናሽም ጴንጤ ነች። ዘማሪ ናቸው፣ እንደዚህ የሚታወቁ ምናምን ዘማሪ ናቸው። ሚዲያ ላይ ደናድራቸው አላቸው። የእግዚአብሔር ሰላምታ የለኝም ከነሱ። ጴንጤ በዚህ ያክል ደረጃ ነኝ። ቀለሜ ተረት እያጻፈ ያመጣላቸዋል፣ እሱን ያነብላቸዋል፣ በሱ ይጽናናሉ። ያላቸው አማራጭ በዚህ ያጸናል። ሰውን መጥቆራ ምናምን ምን እያለ እኛ አይተንም ሰምተንም የማናውቀውን ታሪክ እያመጣ ይነግራቸዋል። እኛ እናምናቸውም፣ ዝም ብለው ይደክማሉ እንጂ እዛው። ምክንያቱም በመጽሐፍ ቅዱስማ አይችሉንም። ባይዘው ጸዲ የምትኖሪው እንግሊዝ ሀገር ነው። እኔም የምኖርበት ህግና አንቺ የምትኖሪበት ህግ አገር አንድ አይነት ህግ ነው። እችን ቪዲዮሽን ቀጥታ ለእንግሊዝ ሀገር ላሉ እኔ በህግ እንሂድብሽ ብለን ብንል ምን ብለሽ እንደተናገርሻት ታውቂያለሽ? ላሰማ ቆይ። ቱርክ ፎቶ ያደረገችው ፕሮፋይሉ ምን አማራጭ አለ? ጴንጤ በኢየሱስም ጴንጤ ከመሆን እንደ ኤችስ በሆን ይሻለኛል። ሚካኤልን ብሞት እኔ ደግሞ ብሞት ሞት ስልታለ የስጋ ሞት የነፍስ ሞት ብሞት እንደ ጴንጤ እኮ አስመሳይ የለም። እና ይህን የምንለው ጸጋ ይብዛላችሁ ወገኖች፣ መቀጠል ትችላላችሁ። ቴንኪው ብርኬ፣ መቀጠል ትችላላችሁ። ቤቱን ምራው በዛ። ቴንኪው ሰላም ብያለው። ሁላችሁንም ተባረክ። ክርስቲያን ወንድምቶች ሁላችሁንም ሰላም ብያለው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ከላይ ጀምሮ ከግርምሽ ጀምሮ ሰላም እያላችሁ የምታነሱት ሀሳብ ካለ ያው ለእናንተ እንስጣችሁ። ግርምሽ መጀመሪያ ሰላም ብለህ የምትለው ነገር ካለ በዛው ከዛ እንትን እንላለን። ተባረክ። እሺ ግርማ የለም ሰና ያለክ ብሩክዬ እንዴት ናችሁ? ጸጋና ሰላም ይብዛላችሁ። አለን ምን እንላለን እንግዲህ ያው እውነቱን ነው ኤርሚዬ። ትንሽ ይሄ መቃተት እንግዲህ በመንፈስ ቅዱስ ሲመጣ በጣም ብዙ ነገሮችን እየሰማን ነው የምንሄደው እና ቆሻሻና እንትን የሚጠላ ነገር የሚወድ ነገር በቃ ጠንቋይ ብቻ ነው። እኛ በደንብ እናውቋለን። ሀገራችን ሁላችንም እንግዲህ የዚህ ፓርት ስለሆንን ሀገራችን ስለሆነ እኛ ደግሞ ያገባናል እና ኪፕ ጎይን አወር ፕራይም ሚኒስተር ነው የምንለው። እኛ ደግሞ ምንም እኮ የሚመጣ ነገር አለ ወሬ ነው እንጂ ምንም። ኤኒዌይ እውነቱን ነው። ቅድም በላይነሽ አመዴን ሲጠራት ነበር ኤርሚዬ። በላይነሽ አመዴ ነው ስሟ ከላይ አይገቡም። ግን ያው የሆነ ፉክክርና የጦርነት መንፈስ ምናምን እኮ አይደለም። ግን በቃ
መጥፎ ነገር የሚጠላው እሱ ነው። በዛ ላይ ደግሞ ይሄን ጦጦ ጋር የነበሩት ጠንቋዮች እንዳለ ስለተደረመሱ እና የኔንም ሰፈር ጨምሮ ደግሞ ወደ 20 ምናምን የነበሩት እነዚህ ምድሩን ይዘውት የነበሩት የመጥቆራ ወንድሞች እንዳለ ስለተመቱ ኢየሱስ ይባረክ። በቃ ዘመናችን እንደዚህ እያለ ደግሞ ወንጌል ይቀጥላል። ገና እንበዛለን፣ ምድርን እንሞላታለን። እና እዚህ እንግሊዝ ሀገር ሆነው የተንጫጩት እንኳን ያው ተስፋ የቆረጡት ናቸው። እነዚህ በቤኔፊት የሚተዳደሩ ሰዎች እንደዛ ነው። ምንም ስራ ስለሌላቸው ያው ቲክቶክ ላይ ቁጭ ይሉና በ10 ብር ኮንትራት፣ 10 ብር ነው ኮንትራት እዚህ ሀገር እና ያጠገባቸው ስላለው በደንብ ስለማውቀው 10 ብር ነው ኮንትራት እና ስራ የሌላቸው ሰዎች 24 ሰዓት እንደዛ ነው እና ስትሮ በቃ የታወቀ ነገር ነው። ስራ ያላቸው ሰዎች ቸርች ነው የሚሄዱት። ቸርች ሄዳሉ፣ ሰንደይ አያሳልፉም። ከዛ በኋላ እግዚአብሔርን ያመሰግናሉ፣ ተሰብስበው ስለ ሰዎች ይማልዳሉ እንጂ እንትን አይሉም። እና ምንም አይደለም። ኤርሚ አግኝቶት ያመጣው መረጃ በሙሉ ደግሞ ሰምተነዋል። ግን እግዚአብሔር ይባረክ። ጠፉ ሲሉ ይበዛሉ የሚባለው ነገር ደግሞ እውነት ሆኗል። እና ጌታ ዘመናችሁን ይባርክ። ደስ ብሎኛል እዚህ ገብቼ ከእናንተ ጋር አብሬ ደግሞ ወንጌል ስለምካፈል። ተባረኩልኝ። አሜን። ጌታ ዘመንን ይባርክ። ሰናይ ቤክ አለክ ወንድምነት አለው። ሰላም ብያችኋለሁ ሁላችሁንም። ወንድምነት ኤርሚሻዬ እንኳን ደህና ቆየኝ። አባቡ ቡርኪ ፓፓዬ and everyone እዚህ ያላችሁ እና ሙዬ ሲየው እንግዲህ እንደሰኒ ወንድምነት ገርማችን ሁላችሁንም ሰላም ብያለሁ። ጸጋ ይብዛላችሁ። ተባረኩ። እሺ ተባረክ። ቤካዬ ኤፍቪ አለ ለብሩኬ ሰላም ናችሁ? ሁላችሁንም ሰላም ብያለሁ። እሰማለሁ አለ። አዎ ትሰማለህ። ጌታ ዘመናችሁን ይባርክ። ኤርሚ እየተባረክ ያው እንግዲህ ያው መጥቆራ ነው የሚያስለፈልፋቸውና ያው አንዳንድ ጊዜ በጣም የሚያሳዝን ነው። አሁን ብሶባቸዋል እኮ ማለት ፉክክር ይዘዋል። ያው እንግዲህ ከድሮ ጀምሮ ጴንጤን ይጠላሉ። ስለ ወንጌል ብዙ ጴንጤዎች ኢትዮጵያ ውስጥ በኦርቶዶክሳውያን ተገለዋል። ብዙዎቹ መከራ ደርሶባቸዋል ለብዙ ዓመታት። አሁን ደግሞ በይፋ በአደባባይ ይሄ ሰውዬ ያው ፋኖ ነው፣ ያው ታውቃላችሁ። በኩሉ ያው ፖለቲከኛ ነው። ያው እንግዲህ ኤርሚ ቅድም እንዳለው ጥላቻ ያለበት ሰው ነው። እኛ ደግሞ ጥላቻ የለብንም፣ ሁሉንም ሰው እንወዳለን። እንግዲህ በዚህን ይሄን ያህል ጥላቻ ውስጥ ገብቶ ልጆቻቸውን ከጴንጤዎች ጠብቆ ማለት እንደው የማያስኬድ ነገር እኮ ነው። መሬት ላይ ያለው እኮ ሌላ ነው። አሁን ቅድም እንደሰማችሁ 18,000 ሴተኛ አዳሪ ኦርቶዶክስ ናቸው። መጠጥ ቤት ሁሉም በቃ እንደተናገራ እንዳየነው እንደሰማነው ነውና እውነቱ እዚህ ጋ ነው። ኦርቶዶክስ የሚባልን መውደድ ድርጅቱን መውደድ በቃ ስላልበራላቸው ነው ማለት ስላልተገለጠላቸው ነውና ይቀጥሉ። ያው ሳውልም ጳውሎስ የተባለው ደማስቆ ላይ ደቀ መዛሙርቶቹን እያሳደደ ሐዋርያት ሥራ እንደምታውቁት ምዕራፍ 9 ላይ ጌታ ከሰማይ ሆኖ ሳውል ሳውል ስለምን ታሳድደኛለህ አለው። እኔ የሚያሳድድ አንተ ማን ነህ አለ ሳውል መለላ ወድቆ። ከዛ እኔ የምታሳድድ እኔ ኢየሱስ ነኝ አለው። እና ጴንጤዎቹን የሚያሳድድ የጌታ ደቀ መዛሙርቶች የጌታ ተከታይ ጴንጤዎቹን የሚያሳድድ ማን ያሳድዳል? ኢየሱስ ክርስቶስ ያሳድዳል። በቤታቸው ውስጥ ክርስቶስ ስለማይሰበከው አጋንንት ስለሚሰበከው መጥቆራዎች ስለሚያመልኩት ተደግሞባቸዋል። በነገራችን ላይ ህዝቡ ተደግሞባቸዋል። ወንድሞች እንዳያስተውሉ የዚህ ዓለም አምላክ አእምሯችሁን አሳወረ። ሁለተኛ ቆሮንቶስ ምዕራፍ 4 ላይ እንዳያስተውሉ የዚህ ዓለም አምላክ አእምሯችሁን አሳወረ ይላልና ተደግሞባቸዋል። ከእጃችሁ እንዳይወጡ በቃ መሪዎቹ፣ ጳጳሶቹ፣ ደብተራዎቹ፣ ደጋሚዎቹ እነዚህ ምን አድርገዋል? እነዚህ ሁሉ አይነት ህዝቡ ላስጠንቅለዋል። ያው በግ እንደቀበራችሁ ታውቃላችሁ። በግ ቀብረዋል ሰዎቹ አቡነ ጳውሎስን እንዲሞት ብዙ ነገር አለና ከዛ እግዚአብሔር ህዝቦቻችን እንዲፈታ ቤተሰቦቻችን ከዛ እንዲፈቱ ወንጌል ይቀጥላል። ያው ኤርሚ ነብሩኬ ሌሎቻቸው ከመቀጠሉ ውጭ ሌላ አማራጭ የለም። ያው በመስረጃ ነው የምናወራው። እዚህ እንቀጥላለን። ውሸት ይጋለጣል። ወደ ወንጌል ሰዎች እንዲመጡ ነው። እኛ ኦርቶዶክስ ጥላቻ የለብንም። ውሸቱ ተጋልጦ እንደዚህ ውሸቱ ተጋልጦ ወደ ክርስቶስ እንዲመጡ ነው። ይህንን ነው የምለው። ተባረኩ። ጌታ ዘመናችሁን ይባርክ። ሁላችሁንም ሰላም ብያለሁ። ጨርሻለሁ። እሺ ተባረክ ኤፊ፣ ጌታ ይባርክ።
እሙቲ የምትይው ነገር ካለ ሰላም ማለትም ትችላለች። እሺ ብሩኬ ኤርሜ ሁላችሁንም ሰላም ብያለሁ። ያው ሰምቻለሁ ኤርሜ የከፈተውን ቪዲዮ ሁሉንም የቀነስ ዲበኩሉን የሚገርመው እኛ ይጠበቃል። በቃ ኖርማል ነው። ገርሞን አይደለም እያወራንበት ያለ ነው። እታቸው ነው ቀሲስም ስላሉ በፌክ አካውንታቸው እየሰሙን ያሉት እኛ ተወደን የጀመርን ከመወደድ አይደለም የጀመርነው። ተወደን ደም ተከፍሎልን ክርስቶስ ህይወቱን ሰጥቶን ነው የቆምነው። በማንም እርዳታ አይደለም። ሶሪ አንድ ቅርሳ ብሩኬ ስራ ቦታ ሆኜ ነው ስለጮህባችሁ ነው ሚዩት ያደረኩትና ከፍቅር የጀመረ ህይወት ነው ያለን፣ ሃይማኖት አይደለም ያለን። እኛ እምነት ነው። እንግዲህ ቀሲስ እኛን የነካ እኛን የባረከ ይህ ፍቅር እንዲገባውት ለእርሶና ለጀሌዎቹ እንጸልያለን። እሱ መማረክ ይችላል። ጌታ እንዲረዳውት እንለምናለን ነው ምለው። የምንቀጥለው የሚያስቀጥለን ጌታ ስላለ ነው እና እግዚአብሔር በምድራችን ላይ ስለሚያደርገው መልካም እና በጎም ነገር እግዚአብሔር ይባረክ። እርሶ እንደሚሉት አይደለም፣ ልማት ነው፣ ብልጽግና ነው፣ ከፍታ ነው እየሆነ ያለው የሚሆነው። ጌታ ደግሞ ይረዳናል። ተባረኩ። ኦኬ መቅዲ የምትይው ነገር ካለ ሰላም ማለት ትችላለች። እሺ ብሩኬ ሰላም ለእናንተ ይሁን። የጌታ ሰላምና ጸጋ ይብዛላችሁ። ተባረኩ። ጌታ ኢየሱስ ይባርካችሁ። እንግዲህ ወንጌል ይቀጥላል። ከመቀጠሉ ውጭ እኛ ሌላ አማራጭ የለንም። ከዚህ ላይ ግን የምናገረው ነገር ቢኖር ማለት ነው ሰዎች እኔ ማለት ነው ይሄ መጥቆራ የሚባለው መንፈሱ እንዴት እንደሆነ አውቃለሁ። ምክንያቱም ባደግኩት በኦርቶዶክስ ሃይማኖት ውስጥ ብዙ በተለያየ ሰዎች ላይ የዛር መንፈስ ያለባቸው ሰዎች ያጎራሉ እና ይነሳል የመጥቆራ መንፈስ። እኔ ይሄን አውቃለሁ መቶ ማለት ነውና ግን እንደዚህ በፎቶ ያየሁት እዚህ ሚዲያ ላይ መጥቼ ነው ኤርሚ ቤት ነውና ይሄ ነው እንደ ብዬ ሁሉ ደንግጫለሁ የመጀመሪያ ሳይሆንና ኦርቶዶክስ ውስጥ ሆኖ ይሄን የማያውቅ ሰው የለም እንደው ከተወሰኑ ሰዎች ካልሆነ በስተቀር በእውነት እኔ አውቃለሁ። እና በጣም እንትን ይላል ክፉና ጨካኝ መንፈስ ነው የሚባል መንፈስ ነው። እንደውም ገብቷቸዋል። ያልካደመውን ሰው ውርንጭላ ብሎ የሚሳደብ ሰው ነው። ይሄ ደግሞ ያለው የት ነው? እዛው ራሳቸው ቤት። እኔ ባደኩበት ያው በእግዚአብሔር ፊት መሰክራለሁኝ መንፈሱ እዛ ቤት ይጮሃል አለ። በተለይ ደግሞ በቅዱስ ዮሐንስ የሚባለው ዘመን መለወጫ ላይ ይሄ መንፈስ ይነሳል። የት? እዛው ኦርቶዶክስ ቤት ዘመን መለወጫ በተባለበት ቤት ክርስቲያን ነኝ በተባለበት ቤት መስቀል ሰዓት በመስቀል በዓል ላይ መንፈሱ ይጮሃል። ደም ካልፈሰሰ ጥቁር ፍየል የሆነ ዳልቻ ፍየል ምናምን እያለ መንፈሱ ይጮሃል ይፈልጋል። ያንን ካላቋደሱለት የሚጮህ መንፈስ ነው። ይሄ ያለ ጉድ ከቤታችሁ አስቀምጣችሁ ግን ጴንጤውን እንደዚህ ነው። በእውነት ተው፣ ከእግዚአብሔር ጋር አትዋጉ እንዴ። ዛሬም እኔ በእውነት ካስፈለገ ማለት ነው ወንጌል ከሆነ ግዴታ ከሆነ በማስረጃ በድምጽ ሪከርድ ሁሉ ላመጣ እችላለሁ ቀስ ብዬ እዛ ቤት እንደሚመለክ ማለት ነው። ጫት ይፈልጋል፣ በቅዱስ ዮሐንስ ደም ይፈልጋል፣ ይፈሰስለታል። ቆሎ ፋፎ በሩ ላይ ተረጭቶ ነው ተለምኖ ነው መንፈሱ ድቢያ የከበሮ ተመቶለት ነው የሚወጣው። ሐሙስና ሰኞ ቁጭ ብለው ያክብሩኝ ይካድሙኝ ይላል። ከዛ ሲለቅስ እኔ እዚህ አልቀመጥም ወሎ ጭስ ስላለ ወሎ ነው የሚመቸኝ ይላል። እኔ በህያው በእግዚአብሔር ፊት ነው የምነግራችሁ ያደግንበትን ጌታ መንጭቆ አውጥቶን የጌታ ሆነን እንጂ እናውቀዋለን። ተው፣ ከእግዚአብሔር ጋር አትዋጉ። አናውቀውም አትበሉ። ታውቁታላችሁ። እየካደምሽ እባብ ነው የሚልከው ካልታዘዙት ላይ። እኔ ያው እግዚአብሔር ምስክሬ ነው። እኔ ምስክራለሁ። ካልታዘዛችሁ ለዛ ለመንፈሱ ሲነሳ ቡና ካላፈላችሁ ካልካደማችሁ
እባብ ይልክባችኋል፣ የሆነ ነገር ይልክባችኋል። ሴትዋ አልካድምም እቤቴ እንደሄ የለኝም ቆሎ የለኝም ካለች ካጎደለችበት አባብጦ ገደል ይሰዳል ይሄ መንፈስ። እኔ እውነቴን ነው የምነግራችሁ። የምታውቁ ሰዎች እውነትን ተናገሩ። እኔ አውቀዋለሁ። ከዛ ከቤቴ እኔ በጣም የማልታዘዝ ልጅ ነኝ። ቡና አፍሊ ሲባል ቡናውን ሲሸተው አሉ እንትን ስለማል እደፋ ነበር። ይችን ውርንጭላ አስወጡልኝ ተብሎ ወንዶች ይቆሉ ነበር ከቤት ውስጥ ወንዶች። እኔ አልታዘዝም ነበር። ጌታ ስለመረጠኝ ዛሬን ስላየልኝ መንፈሱን መካደም አልፈልግም ነበር። እናውቀዋለን ሲያስገዛችሁ ሲያንበረክካችሁ ጌታ ነው ከባርነት መንጭቆ ከመንጋጋ ከውሬው የራሱ አደረገን። ኢየሱስ ጌታ ነው። ክብሩን እሱ ይውሰድ። እኔ አመሰግናለሁ ጌታ እንዴት እንዳወጣኝ ስለማውቅ። እናንተ ምን ሆናችሁ ነው? ቅዳሜ ስታጎሩ አድራችሁ እሑድ እኮ ነው ቤተክርስቲያን። ኧረ እባካችሁ ተው እንጂ ከጴንጤ ጋር አትለካኩ። እሺ ጫማ ለጫማ ራሱ እንኳን አትቆሙም። እውነት ለመናገር በጽድቅ የሚቆም ማን ነው? ጴንጤ የሚያስተምር ጴንጤ፣ መጽሐፍ ቅዱስን ገልጦ ያስተማረን ጴንጤ፣ ኢየሱስን የሰበከ ጴንጤ ነው። ቢደክምም ይደክማል፣ አዎ ይዝላል፣ አዎ ግን አለው ምን ውስጡ ላይ የሚያቃስት መንፈስ ያለ ለምን ብሎ የሚጸጸት የሚያለቅስ እኔ አውቀዋለሁ። መጥቆራ የሚባል መንፈስ ኦርቶዶክስ ቤት ውስጥ እንዳለ እኔ በሕያው እግዚአብሔር ፊት ካስፈለገ ጊዜ ይፈጅብኛል እንጂ ማስረጃ አመጣለሁ። እያመለካችሁ ደግሞ ጴንጤን አትለጠፉበት፣ አይመጥናችሁም ሲጀመር። ሀሳብሽን ጨርሰሽ ነው? ምናልባት ተቋርጦብሽ ከሆነ ብዬ ይቅርታ። በርዴ ሰው ሲመጣብኝ በር ልከፍት ወጥቼ ነው። እኔ ቢበቃኝ ችግር የለውም፣ ግን እውነታው ይሄ ነው። ጌታ ኢየሱስ ሲባርካችሁ ወንጌል ይቀጥላል። እነሱ ምንም እያሉም እኛ ወንጌል ይቀጥላል። እዛው እነሱ ጋር ያለውን ጉድ እናውቀዋለን። መርጌታዎቹ ምን እንደሚሰሩ እኔ አረቂ ሀ ብዬ ከልጅነቴ ጀምሮ እጄ ጌሾ እየወቀጠ አረቂ እያወጣሁ ነው ያደግኩት። ጣላ እየጠመኩ ነው ያደግኩት እየሸጥኩ። ማን ነው የሚጠጣው? ቄሶች፣ ዲያቆናት። ማን ነው ሰክሮ የሚወላገዱ? ማን ነው ቤተክርስቲያኑ የመቃብር ስፍራ ሳይቀር እንኳን ቁጭ ተብሎ ጽዬ የሚባል ማርያም የሚባል ጣላ የሚጠጣበት ሬሳ ላይ ቁጭ ብሎ ጴንጤ ያደርጋል እንዴ? መንፈስ ቅዱስ አለበት። ጥያቄ ልጠይቅሽ። እሺ ጠይቄ ብሩክ። እሺ ቄሶቹ እንደዛ ማድረጋቸው ስህተት ነው ብለሽ ታምኛለሽ? መንፈስ ቅዱስ ስለሌላቸው በሚሄዱበት መንገድ ትክክል ናቸው። ምክንያቱም ሰው ያለ እግዚአብሔር ምን ማድረግ አይችልም ብዬ ነው የማስበው። ለምን ተወቅሻቸዋለሽ ታዲያ? አሁን ትልቁ መውቀስ ሳይሆን እኔ ከወቀስኩኝ እሺ ይቅርታ ብሩክ። ወይ ስሚኝ አንዴ ስሚኝ። ትልቁ ችግር ምንድን ነው? እኔ ያው ጠዋት ላይም የተወሰነ ሀሳብ አንስቻለሁ በዚህ ጉዳይ ላይ። ለምሳሌ ቄሶቹ ሰከሩ፣ ጠጡ፣ ምናምን ምናምን ብለን እናነሳለን፣ ወይ ደግሞ እንደዛ አይነት ህይወት ውስጥ እናያቸዋለን። ምን ያርጉ ታዲያ እነዚህ ሰዎች? በጨለማ ያለ ሰው ህይወቱ ከዚህ የተለየ አይደለም። በቃ ህይወቱ ነው፣ ህይወታቸው ነው። እነሱ በመጠጣታቸው ልንገረም አይገባም። ዝሙት በማድረጋቸው አንገረምም። ምክንያቱስ ማንነታቸው ስለሆነ እኮ ነው። ከዛ ስፍራ እኛም ስላመለጥን፣ የእግዚአብሔር ጸጋ ስለረዳን፣ የእግዚአብሔር ጸጋ ስላቆመን ነው። ለምንድን ነው ይሄን የምለው? ለምሳሌ ቀሲስ ዲበኩሉ ተሳስተዋል ብሎ የሚያምን ሰው እስኪ አንዳንድ ቁጥር ይጻፍ። ተሳስተዋል ቀሲስ ዲበኩሉ ብሎ የሚያምን ሰው አንዳንድ ቁጥር ይጻፍ። ተሳስተዋል ቀሲስ ዲበኩሉ ብሎ የሚያምን ሰው ካለ አንዳንድ ቁጥር ይጻፍ። ኬዲ እሺ፣ ሌላ እና ቅድም እነ ጸዲ ሲናገሩ የነበሩትን ትክክል አይደለም ብሎ የሚያምን ሰው አንዳንድ ቁጥር ይጻፍ። እሺ፣ የሁላ ሰው ብዙ ሰው ነው። እሺ፣ ብዙ ሰው ነው። ተሳስተዋል ብላችሁ ታምናላችሁ። አሁን አንዳንድ ቁጥር የጻፋችሁ ሰዎች ቀሲስ ዲበኩሉ ድነዋል ብላችሁ ታምናላችሁ? አሁን የጠየቅኩት ድጋሜ የጠየቅኩት አንዳንድ ቁጥር የጻፋችሁትን ሰዎች ነው። ቀሲስ ዲበኩሉ ድነዋል ብላችሁ ታምናላችሁ?
ቀሲስ ዲበኩሉ ድነዋል ብላችሁ ታምናላችሁ? እሺ አልዳኑም ኖ እያላችሁ ነው። ታዲያ ያልዳነ ሰው ተሳሳተ እንዴት ይባላል? ሰው እንዴት ከአጋንንት መልካም ነገርን ይጠብቃል? ከአጋንንት ሰው መልካም ነገርን አይጠብቅም። እኛ መንግስት የለየን ሰዎች ነን እኮ። በብርሃን ያለ ሰው ከጨለማው መንግስት መልካም ነገርን ሲጠብቅ ነው ስህተት የሚሆነው። መጀመሪያ ስህተት የሚሆነው በብርሃን ያለ ሰው ከጨለማው መንግስት መልካም ነገርን ሲጠብቅ ነው። እኔ እንደውም ከጨለማው መንግስት መልካም ነገር ለክርስቲያኖች ከመጣ ያኔ ነው እንደውም መጠርጠር ያለብን፣ መደንገጥ ያለብን ያኔ እኮ ነው። እኚህ ሰው በጨለማ ያሉ ሰው ናቸው፣ በአጋንንት ስራት ስር ያሉ ናቸው። ታዲያ እንዴት መልካምን ነገር ሊናገሩ ይችላሉ? እንዴት በክርስቲያኑ ላይ ጥላቻን ላይናገሩ ይችላሉ? ምክንያቱም አንተ እኮ እያፈረስክ ያለው የጨለማ መንግስት እኮ ነው። እያፈረስክ ያለው ሰው ሰራሽ ትምህርት እኮ ነው። ምንድነው ታዲያ ሊሉ የሚችሉት? በቃ ያላቸውን ነው የሚሰጡ፣ ጥላቻ ማለት ነው። ለምን? ወደው አይደለም። እውነት ለመናገር ወደው አይደለም፣ ተፈጥሯቸው እኮ ነው አይደለም። ከተቀበሉት መንፈስ የተነሳ ነው። አንተ መልካም የሆንከው እኮ የአንተ አቅም በቃ ብርቱ ሆኖ ስለሆነ እኮ አይደለም። የአንተ አቅም ብርቱ ስለሆነ አይደለም። የተቀበልከው መንፈስ እያገዘ ስላለ ነው። ዕለት ዕለት እያደሰክ ስላለ እኮ ነው። ዓለማዊ ምኞትን ኃጢአትን እያስካደክ ያለ የእግዚአብሔር ጸጋ ስላለ ነው በአንተ ውስጥ። በአንተ የሚሰራ አምላክ አለ ማለት ነው። አየህ፣ መልካም ስትሆን፣ ሰዎችን ስትረዳ፣ መልካም ስትናገር ከአንተ አይደለም። እኚህ ሰውም ከራሳቸው አይደለም። በቃ በአጋንንት ፖሰስ የሚደረጉ ሰው ናቸው። ያሉበት ስፍራ ነው። በቃ ያሉበት ስፍራ በክርስቲያን ላይ እንደዚህ እንዲናገር ያደርጋቸዋል። ጳውሎስ እኮ ይሄን እኮ ነው በተደጋጋሚ የሚናገረው። እኔ ይላል ጳውሎስ ኢየሱስን አሳድድ ነበር ይላል። አለቀ በቃ። ለምንድን ነው ኢየሱስን ጳውሎስ ያሳድድ የነበረው? እንደውም እስጢፋኖስ ሲገደል እዛ ነበርኩ በቦታው ላይ ያለ ጳውሎስ። ለምን ለነበረበት ለይሁዲ እምነት በመቅናት ለእግዚአብሔር የቀና ስለመሰለው ካለበት ስፍራ ተነስቶ ክርስቲያኖችን ያሳድድ ነበር። ጳውሎስ ያሳደደ እንደነበር የገባው ሲበራለት ነው። በቃ ኢየሱስን ሲያገኝ ነው። ለካ እውነተኛ እውቀት ባህል ሆነ። እውቀት ተነስቼ ኢየሱስን አሳድደው ነበር አለ። ከዛ በየስፍራው ሲከሰስ ጳውሎስ ይናገር ነበር፣ እኔ ምን ላድርግ? እኔም እኮ እንደናንተ አሳዳጅ ነበርኩ። አሁንስ በቃ ጌታ እኮ ደርሶልኝ ነው። ደማስቆን ይተርካል ሁሌ። ኢየሱስን ፊት ለፊት ተገናኘሁት። በጣም የሚገርመኝን ቃል ይሄን ይናገራል። እንደውም ጳውሎስ በእኩለ ቀን ነበር ኢየሱስን የተገናኘውና በእኩለ ቀን ያለውን የፀሐይ ብርሃን ታውቃላችሁ መቼ? ከፀሐዩ ብርሃን የሚበልጥ ብርሃን አበራ ይላል። ክብር ለኢየሱስ ይሁን። ያን ጌታ ከተገናኘ በኋላ ጳውሎስ ተቀየረ። እሱ ራሱ የሚሳደድ ሆነ። ከዛ በኋላ እሱ ራሱ የሚደበደብ፣ የሚታሰር፣ የሚንገላታ፣ ግን ታስሮ ምን ይላል? ኢየሱስ ጌታ ነው። ያለህበት ስፍራ የሞት ስፍራ ነው። ከሞት አምልጥ። እያሳደድከኝ ያለህበት መንግስት የጨለማው መንግስት ስለሆነ ነው። አሁን ደብድበ እዚህ በፊልጵስዩስ ከተማ ጳውሎስና ሲላስ ታሰሩ። ደብድበዋቸውን ያሰሯቸው። ከዛ ምንድን ነው የሚለው ጳውሎስ? ደብድበው ያሰሯቸውን ሰዎች ኢየሱስ ሕይወት ነው፣ ኢየሱስ ጌታ ነው፣ አምልጡ ካላችሁበት ስፍራ። ይሄን ያደረጋችሁብን ካላችሁበት መንግስት የተነሳ ነው፣ ካላችሁበት ከጨለማው መንግስት የተነሳ ነው ብሎ ጳውሎስ ወንጌልን ይናገራል። እና ምን እያልኳችሁ መሰላችሁ? እኚህ ሰው ቢወዱን ነው እኔ ጥያቄ ማነሳው። እኔ ብሩክ የሚባል እንደው በጣም ልዩ ነው ምናምን ብለው ቢናገሩ ኩዌሽን አደርጋለሁ። ብሩክ ወንጌል መስራት አቁመሃል ማለት ነው። መናገር አቁመሃል ማለት ነው። የጨለማውን መንግስት ማፍረስ አቁመሃል ማለት ነው። ይህን ነው እኔ ጥያቄ ማደርገው። ያላቸውን ነው ሊሰጡን የሚችሉት። እኛ እንወዳቸዋለን እጅግ በጣም ምንም ክርስቲያኖችን ቢጠሉ እኛ እጅግ በጣም እንወዳቸዋለን። ምክንያቱስ ካሉበት ስፍራ የተነሳ ነው ይሄን የሚያደርጉት። ቢያሳድዱን፣ ቢገሉን፣ ቢያሳስሩን ካሉበት ስፍራ የተነሳ ነው። እንደዛም እያደረጉ ወንጌልን እነግራቸዋለን። መዳን በክርስቶስ ኢየሱስ ብቻ ነው። ማምለጥ በኢየሱስ ክርስቶስ ብቻ ነው። የዘላለም ሕይወት ኢየሱስ ክርስቶስ ብቻ ነው።
ከዚህ ጌታ ጋር ኪዳን ቢያደርጉ ካሉበት የጨለማ ህይወት ያመልጣሉ፣ ካሉበት የሞት መንደር ያመልጣሉ። ያኔ ፋኖ እሺ ተቋርጬ ነበር አሉ አይደል? ያኔ ሰው ወደ ብርሃን ሲመጣ ምን ያደርጋል መሰላችሁ? ፋኖ፣ ሸኔ፣ ቄሮ፣ ብልጽግና ምናምን ማለቱን ያቆምና ስለ ሀገር ሰላም ይጸልያል። ወንድሞቼ ክርስቲያን ስለ ፋኖ ይጸልያል። ክርስቲያን ስለ ምንድነው? ስለ ኦነግ ሸኔ ይጸልያል። ክርስቲያን ስለ ህወሓት ይጸልያል፣ ስለ መንግስት ይጸልያል፣ ስለ ኢትዮጵያ ይጸልያል። ሀገራችን ሰላም እንድትሆን ትጥቅ ያሰሩ ሰዎች ወደው አይደሉም፣ ካሉበት ስፍራ የተነሳ ነው። ኢየሱስ ቢገባቸው ኑሮ እነዚህ ሰዎች ጫካ ለጫካ ይርመጠመጥም ነበር። እውነቴን ነው የምላችሁ። ኢየሱስን ቢያገኝ ህይወቱ ቢቀየር ስለ እነዚህ ሰዎች እንጸልያለን። ጌታ እንዲደርስላቸው ወደ ህይወት እንዲመጡ ወንድሞቻችን በየጫካው እያለቁ እኮ ነው፣ በሞት መንደር ስላሉ። ጦርነት የአጋንንት ነው፣ ከእግዚአብሔር ዘንድ አይደለም። ጦርነት አይደለም፣ ከጌታ ዘንድማ ሲሆን ሰላም ነው። ለሚገሉ ሰዎችም ትጸልያል። በጨለማ ያለ ሰው ታውቀዋለህ፣ በቃ ፋኖ ምናምን ሲል ነው የምትሰማው። እግዚአብሔር እንዲደርስለት እንጸልያለን፣ እንደዚህ ሰው ማለት ነው። እግዚአብሔር እንዲያገኘው፣ የልቦቹ አይን እንዲበራ፣ የእግዚአብሔር መንፈስ እንዲነካው፣ ካለበት የሞት መንደር እንዲያመልጥ ሰው ቢጠሉን ምንም የሚገርም ነገር አይደለም ማለት አንደነቅም። በዚህ ክርስቲያን ሊደነቅ አይገባም አይደል? እኛ በዚህ አንደነቅም። እነ ጸዲ እንደዛ ስለተናገሩ አይከፋንም። ልጆቻችንን እንጠብቃለን አለች አይደል እንዴ? ወዳ ልክ እኮ ናት። ታዲያ ከፔንቴ ልጆች ጋር ስታስተምር ልጆቻቸው በቃ መንፈሱ እየተገለጠ ይወድቃል በየቦታው እንዴ። የክርስቲያኑ ልጆች በእግዚአብሔር መንፈስ የሚመሩ ልጆች ናቸው። የእሷ ልጆች ደግሞ የተቀበለው የነታጡስና የናርሴማ መንፈስ ነው። እንዴት አብሮ ይስማማሉ? በኢየሱስ ስም ሲል በየቦታው ይወድቃል። ልጆቹ በየቦታው መንፈሱ ይወድቃል። ወዳ አይደለም እኮ ወዳ አይደለም። ልጆቻችንን እንጠብቅ ስትል ወዳ አይደለም። መንፈሱ በየቦታው እየወደቀ ተቸግራ ነው። ካለችበት ቦታ ተነስታ ነው ያን የምትናገር። ቄሶቹ ቢጠጡ ቢዘሙቱ ብናይ ያሉበት ስፍራ ነው። የቁጣ ልጆች ሆነው መቼም ከእግዚአብሔር የሆነውን ነገር ሊያደርጉ አይችሉም። የቁጣ ልጅ የዚህ ዓለም ገዢ የሚያደርገውን ፍቃድ ነው የሚያደርገው። ይሄ ልንረዳ ይገባል ማለት ነው። ሊያስደነግጠን፣ የአጋንንቱ አሰራር ሊያስደነግጠን፣ ወንጌላችንንም ሊያዘናጋ አይገባም። የምሬን ነው የምላችሁ። እነሱ ይስደቡን፣ እነሱ ያንቋሹን፣ እኛ ኢየሱስን እንነግራቸዋለን። አለቀ። እኛ እየነገርናቸው እናልፋለን። ወደ ህይወት እንዲመጡ እንዲድኑ ይሄን እናደርጋለን። ተባረኩ። በዚህ እሳቤ ልንቃኝ ይገባል። ክርስቲያኑ መደንገጥ የለብንም። ተመስገን መካነ ኢየሱስ መሰረተ ክርስቶስ ግብረ ሰዶም ናት አለ። ታዲያ እኔ ከተመስገን ምን ጠብቃለሁ? ከዚህ ውጭ ከሙት ምን ጠብቃለሁ? አይደለ? ጌታ ክርስቶስ ኢየሱስ አባቴን ቀብሬ ልምጣ ሲል ያ ተከተለኝ ሲለው፣ አይ ቆይ አባቴን ቀብሬ ልምጣ ሲል ሙታናቸውን ይቀብሩ ዘንድ ተዋቸው አለ። የሚቀብሩትም ሙታን ናቸው፣ የሞተው ሙት ነው። ከሙት እኔ ምን ጠብቃለሁ? በውሸት ይከሳል ሙት። እኔ ተመስገን እንደዚህ ያለ ብዬ አይከፋኝም። ለምንድን ነው የሚከፋኝ? ክርስቲያንን በሐሰት ወነጀለ ብዬ አይከፋኝም። ያለበት ስፍራ ነው። ከሙት መንደር ሲወጣ ነው የሚያስተውለው። አሁን በጨለማ የታሰረ ሰው ነው። ከዚህ የተሻለ ሊናገር አይችልም አይደል? በክርስቲያን ላይ ከዚህ የተሻለ ሊናገር አይችልም። እኛም እንደዛ ስለነበር እኛም በዚህ ነገር የተያያዝን ስለነበር ማለት ነው። እና ከነሱ መልካም መጠበቃችን ነው ስህተት የሚሆነው። እሺ በቃ ክርስቲያኖች ማስተዋል ያለብን ከጨለማው መንግስት በቃ መልካም ነገር አንጠብቅ። ምንም ክፋት ይናገሩ፣ ክፋት ያድርጉብን፣ ኢየሱስን በፍቅር እየነገር እናልፋለን። እኛ የተጠራ ነው ለዚህ ነው። ክብር ለኢየሱስ ይሁን። ተባረኩ። ወዳችኋለሁ። እሺ ሁሉም ክርስቲያን ይህን ነገር ሊያስብ ይገባል። እንዳትደነግጡ። ከጨለማው ዓለም የሚመጣ የትኛው ነገር አያስደነግጡ። አስቀይሜ ከሆነ ይቅርታ ጠይቃ። አረ ልክ ነሽ። እሺ ልክ ነሽ። አስቀይመሽኛል ወይ ትክክል ያለው ነገር ተናግረሻል እያልኩ ሳይሆን በቃ ይሄ በደንብ ልንረዳው ያስፈልጋል ለማለት ነው። እሺ
ከጨለማው ዓለም የሚመጣ ሙገሳ። እኔ አሁን አንድ ኦርቶዶክሳዊ መጥቶ ብሩክ አንተ ጀግና ነህ ቢለኝ በጨለማ ያለ ሰው ማለት ነው፣ ወይ ደግሞ አንድ ሙስሊም መጥቶ አንተ ጀግና ነህ ቢለኝ እኔ ሊሞቀኝ ነው እንዴ? ከጨለማው ዓለም የሚመጣ ሙገሳ አያሞቀንም፣ ስድብም አያስደነግጠንም። ምክንያቱስ የብርሃን ልጆች ነን። እኔ ፓስተር ተባረክ ሲለኝ እኔ ደስ ይለኛል፣ በክርስቶስ ኢየሱስ ደም የተዋጀ ወንድሜ ስለሆነ ማለት ነው። ከጨለማው ዓለም የሚመጣ ግን ሽንገላም፣ ስድብም፣ ሙገሳም አይሞቀንም፣ አያስደነግጠን። አይ በቃ እኛ ኢየሱስን እየተናገርን እንቀጥላለን። ተባረኩ። ፓስተር እንኳን ደህና መጣ። ብሩክዬ እንኳን ደህና ቆየኸኝ። ጌታ ይባርክ። ሁላችሁንም ሰላም ብያለሁ። ተባረኩልኝ። ብሩኬ ጥሩ ነገር ነው አሁን አንስተህ የተናገርከውና እኔ እዚህ ቲክታክ መንደር ያለን ሰዎች በጣም ማስተዋል ያለብን ነገር ያለ ይመስለኛል። አሁን እኒህ ሰውዬ ይሄንን ያደረጉት ለምንድን ነው የሚለውን ጥያቄ መጠየቅ በጣም ተገቢ ነው፣ በጣም ተገቢ ነው። እና እንዴት ነው እሱ ደግሞ እኔ ሪስፖንድ ላደርግ የሚገባው የሚለውንም ማወቅ በጣም ተገቢ ነው። ቅድም ብሩኬ ስትናገር እንደነበረው እንዴ አሁን ከጴንጤዎች ልጆቻችሁን ጠብቁ፣ ከነሱ እስላሞች ይሻሉኛል ምናምን ማለት በዚህ ልክ እኮ እንትን የሚያደርግ ነገር አይደለም። ምን ተነካችሁ? አሁን ምን ተነካን? እውነት ለመነጋገር ምንድን ነው የመጣው? ምንድን ነው የሆነው? ወንጌሉ እኮ ከዚህ የበለጠ ዋጋ ነው የሚጠይቀው። ምንድን ነው ይህን ያህል ተነስቶ በዚህ ልክ መሆን እኔ ተገቢ አይመስለኝም። አንደኛው። ሁለተኛው ሰውየው ይሄን ያደረጉበት ምክንያት ምንድን ነው? እሱ ምንም ጥያቄ የሌለው አሁን ከዚህ ጋር ሳይ ሶስተኛ ቤት ይመስለኛል የቲክታክ ርዕሰ ጉዳይ ሆኑ ሰውየው። ይሄ ነበር የሳቸው ፕሮግራም። በቃ ስራ ሊያስፈቱን ነበር የፈለጉት። ተሳካላቸው እና እኔ ለእኚህ ሰውዬ ይሄን ያህል ሽፋን ሰጥቶ ከቨር ሰጥቶ እሳቸውና እሳቸውን የሚመስሉ ሰዎች ለሚናገሩት ነገር በዚህ ልክ መጨነቅና በዚህ ልክ ሽፋን መስጠት ተገቢ አይደለም። አንድ ማወቅ ያለብን ነገር አለ። በተለይ አገልጋዮች ወንጌል ስንሰራ አንድ በደንብ ማወቅ ያለብን ነገር አለ። ሰውን ወደ ድህነት የሚጠራው ጌታ ነው። ማንም የፈለገውን ነገር ሊል ይችላል። አሁን ብዙ ጊዜ እንትናችሁ ምክንያታችሁና ጭንቃችሁ ይገባኛል። ለወንጌል እንቅፋት ለወንጌል ብራዘር ወንጌል አደናቅፎት አያውቅም። አትድከም። ይሄን ሁሉ ሺህ ዓመት ሲመጣ ወንጌል አንተ ዛሬ ያየኸው የቲክታክ እንቅፋት አልነበርም የነበረው። ሰው አንገቱ በሰይፍ እየተቆረጠ ነበር የሚሞተው። ሰው በቁሙ በሳት እየተቃጠለ። ወንጌል እንደዚህ ነው የመጣው። ዞር በሉና ኢትዮጵያ ውስጥ ወንጌል እንዴት ተዳረሰ? ምንድን ነው የምታወሩት? አሁን ዲበኩሉና ቢጤዎቹ ይህን ስላወሩ ነው የምታወሩት እንዴ? በዚህ ልክ አገር ተገለበጠ ብላችሁ የምትታመሱት እኮ ትክክል አለ እንዴ? ሰላም እንዳይሉን እሳት እንዳንጭር እንዴ? ወላጆቻችን እኮ አናውቃቸውም ብለው ከቤት አስወጥተው ክደውናል እኮ። ምንድን ነው የምትሉት? ወንጌል እዚህ መጥቷል። እና እኔ ለዚህ ሰውዬ ይሄን ያህል ለዚህ ሰውዬና ለመሰሎቹ አሁን እዚህ ቲክታክ ላይ እየሮጡ ያሉ ሰዎች አሉ። እወቁ ባካችሁ። እነሱ የሚፈልጉት ይሄን በቃ እነሱ ፎቶቸው ተለጥፎ ለእነሱ የተሰጠ መልስ። ዊ አር ናት ቲክታከርስ ዘመዶቼ። እኛ የወንጌል ከሆነ እንትናችን ሰምተን ይሄንን ወደ ዳር አድርገን ፎከስ መደረግ ያለበት ወንጌሉ ላይ ነው። ለምን ካላችሁኝ ቅድም ብሩኬ በበቂ ነግሮናል። እንዴ ምን ልንጠብቅ ነው? እግዚአብሔር ይስጣችሁ ወንጌል አደረሳችሁ የሚሉት ሰውየው ሲለወጥ ነው። አልተለወጡም እኮ። ምን ነው የምታወሩት? ሰው ጨለማ ውስጥ ሆኖ ብርሃንን እንዴት ነው ካላደነቀ የምትሉት? ይህ ትክክል አይደለም። መሰደብ የማይፈልግ ሰው፣ መታሰር የማይፈልግ ሰው፣ መሰደድ የማይፈልግ ሰው፣ ማጣት መራብ የማይፈልግ ሰው
ስለ ወንጌል ዋጋ ለመክፈል ለመዋረድ ያልተዘጋጀ ሰው ወንጌል አልገባውም። ምክንያቱም ቅዱስ ቃሉ የሚለው በስሙ ልታምኑ ብቻ ሳይሆን ስለ ስሙ መከራ ልትቀበሉ ጭምር ተጠርታችኋል ነው የሚለው። ይሄን ገብቶን የገባ ነው። እንኳን አንድ ተራ ሰውዬ አንድ ዝም ብሎ ቲክታክ ላይ እየመጣ የሚናገር ሰውዬ ይቅርና መንግስት እኮ ነገ ብዙ ነገር ላይ ያመጣኝ ምን ልትሆኑ ነው? ይሄ እኮ በዚህ ልክ የሚራገብ አይደለም። ፕሊዝ ወደ ስራችሁ ፎከስ ሁኑ። ወንጌልን አውሩ። አሁን በቃ ወደሱ ይቀጥል። ይህን ሰውዬ ወደዛ ዞር አድርጉልኝ። ብሩኬ ከዚህ ፕላትፎርም ላይ ወደዛ አስወጣው። ወደዛ ወደምትወስድበት ውሰድና የእግዚአብሔርን ቃል ስበክ፣ የእግዚአብሔርን ቃል አስተምር። እሱ ነው ሰው የሚያድነው። በቃ እሱ ስራውን ይሰራል። እኛም ስራችንን መስራት አለብን። እንዴት እሱ እዚህ ቤት ርዕስ ይሆናል? በምን አግባብ ነው እሱ ርዕስ የሚሆነው እዚህ ቤት ውስጥ? ንገሩኝ እስኪ። እኛ የወንጌል መልእክተኞች ነን እኮ። እና ፕሊዝ እሱ በወረደበት ዝቅጠት ልክ ወርደን ለእሱ መልስ እንዴት እንሰጣለን? እዛ ታች ሲጎትተን እኛ እኮ ላይ ነው ያለ ነው እና እኔ ወንድሞች ይህን ሰውዬ ወደዛ ዞር አድርጉና ስለ ኢየሱስ ማውራት ጀምሩ። እርሱት። እሱ የሚፈልገው ነው። በየቤቱ ርዕስ እየተነሳ እሱ እንዲደሰኩር ኢየሱስን ትተህ ስለ እሱ እንዲህ አሉን እኮ እያልክ እንድታወራ ነው። አም ሶሪ። እንዴት ይህንን ማስተዋል እንደሚያቅተን ብዙ ናቸው። እኚህ ሰውዬ ብቻ አይደሉም። አሁን ሰሞኑን እየተሯሯጡ ያሉ በጣም ብዙ ናቸው። እና መንቃት አለባችሁ። ወደ ስራችሁ ተመለሱ። ወደ ተጠራችሁለት ነገር ተመለሱ። ማንም የፈለገውን ይበል፣ ስራችሁ ላይ ትኩረት አድርጉ። ፕሊዝ። ኤርሚ እየሰማኸኝ ከሆነ ይህን ሰውዬ ዞር አድርግልኝ ከዚህ ቤት ውስጥ። ወደዛ አስወጣና ኢየሱስን ማውራት ጀምር። ወደዛ ከፊቴ ዞር አድርግልኝ ይህን ሰውዬ። እንዴት አንድ ተራ ሰውዬ የት እንደሚኖር በምን እንደሚኖር ማይታወቅ ሰው ርዕስ አድርገህ እዚህ ቤት ወደዛ አስወጣው አሁንና ወንጌልህን አብጀስት። ይሄ ነው የሚያስፈልገን። ወደዛ አስወጣልኝ አሁን። የእግዚአብሔርን ቃል ተናገር፣ መልእክትህን ተናገር። ፒሪየድ። የምትጎዳው እሱን ስታደርግ ነው እንጂ እሱ እንዲህ አለ እሱ እንደዛ ይበል። እንኳን እኛን ቀርቶ ቅዱሱን ጌታ እኮ አጋንንት አለብህ አሉት እኮ። ምን ያስደንቃል? ከነሱ እኮ ነው የሚጠብቀው። የእግዚአብሔር ልጅ እኮ አጋንንት አለብህ ብለውታል። እንኳን ጴንጤ እንዲህ ነው፣ ጴንጤ እንደዛ ነው፣ ጴንጤ ጅን ቁልቋል፣ የፈለጉትን ይበሉ። የሚረጋገጠው በህይወት ነው፣ በኑሮ ነው። ኑሯችን ይመሰክራል። ቲክታክ ላይ ወጥቶ በመጮህ ሳይሆን በምንኖረው ኑሮ ህዝብ ምስክርነት ይሰጣል። ያያል። ሰው እኮ አይን አለው፣ ያያል። እኚህ ሰው ይህንን ካወሩ በኋላ የት እንደሚውሉ እኮ ሰው ያያል። ምን እንደሚሰሩ እኮ ሰው ያያል። ሞኞች አትሁኑ ዘመዶች። ሰው በዚህ ልክ የዋህ ይምሰላችሁ። ለሰው የሚያስፈልገው የእግዚአብሔር ቃል ነው። ቃሉ ያድናል፣ ቃሉ ይፈውሳል። ብሩኬ ኦር ኤርሚ እስቲ ሽሿቸው የተባልነው ሰዎች፣ አትቅረቧቸው የተባልነው ሰዎች የምናመልከውን ጌታ እናውራ። የመጠላታችን ምክንያት የሆነው የአብ ልጅ ማንም እኮ እንደ ርዕሰ ጉዳይ ሊያይን አይችልም ነበር። የሃይማኖት ድርጅት በሉት፣ የፖለቲካ መሪ በሉት፣ ማንም እኮ እንደ ከመጤፍ አይቆጥረንም ነበር። ሰው ስለኛ ማሰብ የጀመረው በኢየሱስ ምክንያት ነው። እንግዲያው ኢየሱስን ንገሩ። ከዚህ በላይ እኔ ምንም አልናገር። ብሩኬ ቀጥሉ እናንተ። ጌታ ይባርካችሁ። ቴንኪ ፓስተር፣ ጸጋ ይብዛልህ። እንኳን ደህና መጣ። ሌሎቻችሁም ዘጌታችሁ የመጣችሁትን ሰላም ብያለሁ። ባልከው ነገር እስማማለሁ፣ ግን ብዬ ስል አፍራሽ ቃል ሆኖ የተናገርከውን ለማፍረስ ሳይሆን መጽሐፍ እንደሚል እንደምታውቀው በመጽሐፈ ምሳሌ ላይ ለሰነፍ እንደ ስንፍናውም አትመልስለት ይላል፣ ደግሞ መልስለትም ይላል። ጠቢብም የሆነ እንዳይመስለው መልስለት ይላል። ለዚህ ሰነፍ ቄስ ነኝ ባይ ለምደው በዚህን ያህል ልክ መናገር ያስፈለገው ብለህ ብትል እሱ በሚናገረው እና እሱና መሰሎቹ በሚናገሩት ነገር
የቅኖችና የዋሆች የሆኑ የእውነትን መንገድ የሚፈልጉ ሰዎች መንገድ ለመዝጋት የሚፈልጋል ሶሪ ይዘጋሉ። መንገድ ወደ መዳን እውነት እንዳይመጡ ሰዎች የአንድንም ሰው ቢሆን መሰናከል ያኖራሉ፣ እንቅፋት ያኖራል። እና ሁለተኛ ደግሞ እኛ በምንናገርበት ሰዓት ላይ መጽሐፍትን ማዕከል አድርገን ገጽ፣ ምዕራፍ፣ ግዕዝ ከአማርኛ ጠቅሰን መጽሐፍቶቻቸውን አውጥተን ስንናገር ከነሱ ወገን ምንድነው ብሎ የሚሉት ኦርቶዶክስን ከመጥላት የተነሳ ነው የሚነገረው ብለው ይላሉ። መጽሐፍ ገልጠን ገጽ ከምዕራፍ ግዕዝ ከአማርኛ አሳይተን መጽሐፍቶቻቸውን በፒዲኤፍ እንኳን አይደለም በሃርድ ኮፒ ይዘን ስንናገር ይሄ ኦርቶዶክስን ስለምትጠሏት ነው፣ ኦርቶዶክስን ጥላቻነት ነው ብሎ በሚል እነሱ ጋር በጣም ስላጮሁት ኢቨን እኛ ወንጌላውያን አማኞቹ ጋርም ሁሉ ጭምር ሳይቀር ይሄ የኦርቶዶክስ ጥላቻነት ነው ብለው የሚሉ አንዳንድ ተከፋይ ተቀጣሪ የሆኑ የወንጌል አማኞችም ጭምር አይተናል። እኛ ግን እኔ አሁን ከጥላቻ ተነስተን እንደማልናገር፣ እኔ በግሌ ከጥላቻ ተነስቼ እንደማልናገር እግዚአብሔር የሚያውቃል። ልቤም የተገለጠ ነው። የሚሰማውም ሰው ያገናዝባል። በመረጃ ላይ ተመስርተን የምናወራው ኦኬ። እነሱ ጥላቻ ነው የኦርቶዶክስን ጥላቻ ነው ብለው የሚሉት ሰዎች አንዱ እሱ ስለሆነ ከኛ ይልቅ እንደውም እሱ ለጴንጤ እምነት ከፍተኛ ጥላቻ እንዳለው በንግግሮቹ እና በግብረ አበሮቹ ሁሉ ጭምር አይተናል ማለት ነው። ቪዲዮ ማሳየት ስለነበረብን አንደኛ እሱ ምንድን ያለው ጴንጤ ጨዋሂ ነው፣ ልጆቻችን ሁሉ ከነሱ መጠበቅ አለብን፣ ካልሆነ አገር ያበላሻሉ። አሁን አገር እስከ መምራት ድረስ ደርሰዋል። አገር ያበላሻሉ። አገራችን እንዳይበላሽ ከተፈለገ ደግሞ ሁላችንም ነቅተን መጠበቅ ነው ያለብን፣ ልጆቻችንን ከጴንጤ መጠበቅ አለብን ነው ብሎ ያለው። ኦኬ። ሁለተኛ የሱም ግብረ አበሮች ቅድም ሲናገሩ የነበሩ ግማሹም ኢትዮጵያ ግማሹም እንግሊዝ ሀገር ተቀምጦ ልጆቻችንን ጴንጤን እየጠሉ ማደግ አለባቸው ብሎ የዲበክ ሁሉ ግብረ አበሮች እሱ የሚያስተምራቸው መንፈሳዊ ልጆች ብሎ የሚላቸው ሰዎች ሁሉ ጭምር ሲናገሩ የነበረው ማለት ነው። ታዲያ አሁን ይህም በምን ሀገር ምን ታተርፋለህ? ኦኬ በጥላቻነት ተመስርቶ የሚያወራ ማን ነው ብሎ የሚለው ለማሳየት እንጂ ጴንጤ እንደመሆናችን መጠን ለምን ተሰደብን፣ ለምን ተነካን፣ ልንነካ አይገባም እና በጣም አሞናል እያል እኔ አይደለም በእውነት ጌታ እግዚአብሔር በሚያውቀው ማለት ነው። በምንም አይነት መልኩ ምናችን ተነካና እውነት ለመናገር ማለት ነው። አሁንም እኮ እውነት እንዳልከው ምንም የተነካ ነገር የለም። ታዲያ ለምን ፈለከ? ይሄንን ማት ከጠላቻ ተነስቶ እንደሚያወራ የራሱ ቄስ ነኝ ብሎ ያለው ሰውዬ ቪዲዮና ግብረ አበሮቹ የሚናገሩት ቪዲዮ እሱ በውስጥ መስመር በቴሌግራምም በዋትሳፕም ግሩፕ የሚያሰለጥናቸው ልጆቻችን እንዴ ለመጨበጥ እንኳን ጴንጤ ከሆነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ እለፉ ነው ብዬ የምለው ብሎ ያ ኬኩ ነው ሼኩ የሚባለው ሰውዬ ሲናገር ነበር። እሱ ደግሞ የእሱ መንፈሳዊ ልጄ ነው ብሎ የሚለው ነው። ከዚህ በፊት ደጋግመን ሰምተናል። ይፍቱኝ ባርኩኝ ብሎ የሚለው ሰውዬ ማለት ነው። ስለዚህ እራሳቸው እኛ በመጽሐፍ ተንተርሰን ስናወራ ኦርቶዶክስን ጥላቻ ነው ብለው የሚሉቱ እነሱ ግን ያለምንም ማስረጃና መረጃ ጴንጤን እንዴት እንደሚጠሉ መምህሩም ደቀ መዝሙሩም ተመሳሳይ አይነት እንደሆኑ ማሳየት ስላለብን ብቻ ነው እንጂ አሁን ይህ አንድ መተተኛ ደብተራ ለእኔ አርዕስት ሆኖ አይደለም። በሐዋርያት ላይ አይደለም በጌታ ላይ የደረሰው እናውቃለን። በዚህ ዓለም የጌታ ተከታዮች በነበሩት በቅዱሳን ሐዋርያትም ላይ የደረሰ እናውቃለን። በባለፉት ትውልዶች በቤተክርስቲያን ታሪክ ውስጥም የሆነውን ነገር በታሪክም አንብበናል። እኔም ባለሁበት በዚሁ ዘመን ሕያዋን የሆኑ ምስክሮች ስለ ጌታ ስለ ኢየሱስ ክርስቶስ ስለ ስሙ ምስክር በመሆናቸው በወህኒ ሲያስሯቸው፣ ሲያሰቃዩቸው፣ ሲገድሏቸው፣ ሲያሳድዷቸው ከቤተሰቦቻችን ሁሉ ጭምር ማለት ነው። እኔ አሁን ምንም ሆንኩ የእናቴ ልጅ ሰርግ አግብቶ አይደል እንደ ሰርግ ላይ እኮ አትገኝም መናፍቅ ተብዬ ተባልኩት። የእናቴ ልጅ ማለት ነው። ታላቅ ወንድሜ አግብቶ ሰርግ ላይ እንዳልገኝ ሁሉ ጭምር ተከልክያለሁ። አክራሪ ኦርቶዶክስ ነኝ ብላ የምትል ሴት ስለነበረ ያገባው እንድመጣ አልተፈቀደም እና ደረቴ እንደቃሁ ይዛን ቀን በፍጹም ስለ ኢየሱስ ነው ይሄ የሆነው። በሙሉ ለምን እህቶች ወንድሞቼ በሙሉ በሚያገቡበት ሳለ በእርግጥ አሁን በጌታ ሆነዋል። ለምን ሙሉ በሙሉ ለምን ሳይጠሩኝ አይቀሩ? ጌታ እግዚአብሔር ምስክሬ ነው። አያቴ እኮ ለዘመናት የናፈኩት አያቴን እኮ ልስመው ፈልጌ አንተ ዘር አሰዳቢ ሂድ ከዚህ ብሎኝ ነው በሞት የተለየኝ የእናቴ አባት ማለት ነው። ዘር አሰዳቢ ብሎ ማለት ነው። ሳይስመኝ አባባ እያልኩት ማለት ነው።
እና እንዴት ወይኔ ምና አልልም። ታዲያ ምን ያህል ጥላቻ እንዳላቸው እኛ ጥላቻ ሳይኖርብን መጽሐፍቶቻቸውን ገልጠን መጽሐፍ ቅዱስን ገልጠን በንጽጽሮች መልክ ምን ያህል የተበከለ ትምህርት እንደሆነ ከመጽሐፍ ቅዱስ ውጭ የወጣ መጽሐፍቶች እንዳሏቸው መጽሐፍቶቻቸው ደግሞ ምን እንደሚያስተምሩ ሰው በኢየሱስ ክርስቶስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳት መጽሐፍ ተብሎ የተባሉት እነሱ በእግዚአብሔር ላይ በኢየሱስ ክርስቶስ አምኖ ሰው የኃጢአት ይቅርታው እንደሚያገኝ ይነግረናል። የእነሱ መጽሐፍቶች ደግሞ የአንድ ሰውዬ የአንድ ሁለት እግር ያለው ሰውዬ የእሱን መቃብር ከሳምክ አይደለም ክርስቲያን አይደለም አሕዛብ እንኳን ቢሆን አረማዊ እንኳን ቢሆን እስላም እንኳን ቢሆን ይድናል ብሎ የሚል መጽሐፍቶቻቸውን አውጥተን ስላሳየን ጥላቻ ነው አሉ። እንግዲያው ጥላቻ ነው። ጥላቻ ከሆነ እናሳያችሁ። በራሳችሁ ካህናት በተባሉት በራሳችሁ ምዕመናን አንደበት ሲነገር ስሙ ብሎ ለማለት ነው ቪዲዮን የከፈትኩትኝ ያሳየሁትኝ። ፓስተር ይህም ትክክል አይደለም። ኤርሚዬ ቴንኪው። ምንድን ነው መሰለህ አሁን ያልከው ነገር እንዳለ ሆኖ የጨነቀው እርጉዝ ያገባል ይባላል። አየው እንደኔ ያለው ደግሞ መጫት ይላል ሰውየውና ሰው ሲጨንቀው የማይነካው ነገር የለም። አየህ ሪሊ አሁን ትምህርታቸው ሙግት ውስጥ ገብቶ ውሃ እንዳላነሳ ስህተት እንደሆነ ጠፍቷቸው ይመስልሃል? እንዴት ያትርፉት ህዝቡን? አንተ እየለቀቅከው ያለው ነገር እየመጣ ያለው ነገር ህዝቡ አይኑን እየከፈተው ስለሆነ እንዴት ያድኑት? ስለዚህ ምንድነው ማድረግ ያለባቸው? አይ ኤርሚያስ ኦርቶዶክስን ይጠላታል። ኤርሚያስ ኦርቶዶክስን ይጠላታል በነሱ ልክ። አሁን ይሄን የምነግርህ ስለኚህ ሰውዬ ብቻ አይደለም። አሉ ብዙ ሰዎች እዚህ ሶሻል ሚዲያው ላይ ስፔሻሊ ከአንተ ጋር ተያይዞ ርዕስ መሆን የሚፈልጉ ሰዎች እንዳሉ ደጋግሜ ነግሬያለሁ። ታውቃለህ። ይሄ አንደኛው ሰውዬ ነው እና ጨንቋቸዋል። ምንም እኮ ግልጽ እኮ ማለት በእጅ የሚነካ የሚዳሰስ ተጽዕኖ እኮ ተፈጥሯል። ለዚህ ቀላል ማስረጃ የጥምቀት ቀንን ማስታወስ ነው። ዞር ብሎ ማስታወስ ነው። በዛ ልክ ልብ አድርግ። በዛ ልክ ጥምቀቱ ባዶ ሆኖ ሃርሞኒካ የሚነፋ የሚደንስ ወጣት ጠፍቶ እና ጴንጤን ሰላም አትበሉ ላይሉ ነው። ጥሩ ሰሩ ምናምን ሊሉ ነው። ኖ ርዕስ ነው የሚቀይሩት። ታዲያ ኤርሚያስ ምንድን ነው ማድረግ ያለበት ነው ጥያቄ። ኤርሚያስ ማድረግ ያለበት ሰውየው ርዕስ ለመቀየር ነው የመጡት። አሁን ጴንጤን ሰላም አትበሉ ብለዋል አይደለም? በስመ አብ ወወልድ ቅዱስ ምናምን ብላችሁ ሽሹ ብለዋል። ልጆቻችን ጴንጤ እንዲጠሉ አድርገን ነው ማሳደግ ያለብን ብለዋል። ኦኬ እኛ መልስ እንስጣሁና ግልጽ በሆነ መንገድ ዲበኩሉ ይሄንን ያሉት በርስት ተጣልተን ነው? ሪሊኛ ኦርቶዶክስን ስለምንጠላ ነው? ወይስ ለኦርቶዶክስ ክፋት ስላለብን ነው? ወይስ ትምህርት ስላለ ነው? ይህን ለህዝቡ እናሳየው። አሁን እዛ ጎን ያሉ መጽሐፍቶችን አምጣና ትምህርቶቻቸውን አምጣና የጠባችንን ምክንያት እኛ ከሰው ጋር ጠብ የለንም፣ ከትምህርቱ ጋር ነው ጠባችን። ሰላም እንዳይሉን የፈለጉት ለዚህ ነው። ልጆቻችን እኛን እንዲጠሉ የፈለጉት በዚህ ጨለማ ውስጥ እንዲቀጥሉ ነው። ለልጆቹ ነው ማሳየት። አየህ እኛን ሰላም እንድትሉ እኛን እንድትጠሉ ከእኛ ጋር አብራችሁ እንዳትሆኑ የሚፈልጉበት ምክንያት ይሄ ነው ብለን ማሳየት አለብን እንጂ ልጆቹም ያውቃሉ። ወላጆቻቸው እኮ እንደዚህ እንደሆኑ በደንብ ያውቃሉ። ይሄም በደንብ። ስለዚህ አሁን ማድረግ የሚጠበቀው ከኛ ምንድን ነው? የጠሉን ዲበኩሉ እና መሰሎቻቸው እንዲህ ያለ አዋጅ ያወጡበት እንዲህ ያለ ነገር ፈጥረው በቃ የጨነቀው ብዙ ነገር ነው የሚነካው፣ ብዙ ነገር ነው የሚዳስሰው። አሁን ይችን ርዕስ ፈጥረዋል። በቃ ቲክታክ ገበያው አሁን አሉ እዚህ ቲክታክ ላይ እንትን ብለው የሚኖሩ ሰዎች ቲክታኩ በጠቅላላ በዚህ ሞላል። እንግዲህ አሁን መለኛ አሁን አንተ ይናል ኤርሚያስ ለዲበኩሉ መልስ ሰጠ የሚሉ ሰዎች ይመጣሉ። ሽቀላ ነው። ከሱስ መውጣት አለብህ አንተ። በአንተ መነገድ የለበትም። አንተ የወንጌል አገልጋይ ስሉ ምንድነው መደረግ ያለበት ያልከኝ እንደሆነ ዲበኩሉ የሚጠሉን ሐሰተኞች ስለሆንን ክፉዎች ስለሆንን ኦርቶዶክስን ስለምንጠላት አይደለም። ታዲያ ለምንድን ነው
ከተባለ የሚጠሉን ይሄንን ይሄ ትምህርት በእግዚአብሔር ቃል እውነት መሰረት ልክ አይደለም ስላለ ነው። ትውልዱ ይህንን አያውቅም። የሚመጡት ልጆቻቸው ይህን አያውቁ። ስለዚህ ለትውልዱ ቪዲዮ ማስቀመጥ ካለብህ ዲበኩሉ እኛን የጠሉበት ምክንያት ብለህ አሳየህ። ዲበኩሉ ልጆቻችሁ ከክርስቲያን ወይም ከጴንጤ ልጆች ጋር ሰላም እንዳይባባሉ እንዳይገናኙ ልጆቻችንን ከነሱ እንጠብቅ ያሉበት ምክንያት ብለህ አሳየን። እሱ ቪዲዮ ላይ ይቀመጥ ለትውልድ። አየኸው? ይቀመጥ። የሚመጣው ትውልድ ዝም ብለህ እንደ ድሮ አትመርምር እያልክ የምታስፈራራው ትውልድ እንዳይመስል መረጃ ገላብጦ አይቶ የሚወስን ትውልድ። በጣም 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 ይሄ መታወቅ አለበት። ፈርሷል። ያ ዘመናውን አልፏል። ገዝቻ ያለው አስራ ያለው ምናምን ብለህ የምታስቆሙት የለም። አሁን እንደሱ ቢሆን ጃል ሜዳ ባዶውን አታገኘውም ነበር። ብራዘር፣ እኔ አሁንም የምነግርህ ነገር ምንድን ነው? ኤርሚ ለምን ተነካን አላችሁ አይደለም። እኔ ይህንን ያነሳሁት ለምንድን ነው? አንዳንድ ወገኖች ይቅርታ ጠየቁ፣ ይቅርታ ይጠይቁ ሁሉ ብለው ሲሉ ስለሰማሁ ነው። ቤዚ ውስጥም ስላሉ እኔ ምን እሳቸው ይቅርታ ጠየቁ አልጠየቁ ምን ያደርግልኛል? እኔ እሳቸው ጌታን ቢቀበሉ ነው የምፈልገው። እሳቸው እንዲድኑ ነው ያኔ እንጂ ይቅርታ ጠየቁ አልጠየቁ እንዳዝማር ምንም እንትን አይደለም። እልቅ ጊዜያችንን እሳቸውን ርዕስ ከምናደርግ ለምን ጠሉን? ሪሊ እሳቸው እንዳሉት እኛ ረባሾች ስለሆንን ነው? ጨዋዮች ስለሆንን ነው? ወይስ ሌላ ምክንያት አለ? ሌላ ምክንያት አለ። አየህ፣ ሰውየው ሁለት ነገር አቀላቅለው ይዘው መጥተዋል። ፖለቲካ በአንድ እጃቸው፣ በሌላ እጃቸው ደግሞ ሃይማኖታቸውን ወይም ሃይማኖታቸውን ትምህርት ሊያድኑ ነው የመጡት። አየህ፣ ሊያድኑ ነው የመጡት። እኛም ተልትለን ሄደን እዛ የፖለቲካ ምናምን ውስጥ ገብተን ስለ ብልጽግና ይሆን ስለ ሾኔ በሉት ስለ ማምጣልኝ ፋኖ አርናት አወር ቶፒክስ አይደሉም። የኛ ቶፒክ አለ። እኛ ስለ ፖለቲከኞች የምናደርገውን እናውቃለን። እንደነሱ ወጥተን አንጮህም፣ በጭራሽ አንጮህም። የምናደርገው እናውቃለን። እኛ አምላክ አለን፣ እኛ መጽሐፍ አለን፣ ትምህርት አለን። ለሀገር መሪ ምን ማድረግ እንዳለብን እናውቃለን። ለሀገር መሪ ምን ማድረግ እንዳለብን እናውቃለን። ሲቀጥል በኢትዮጵያ ምድር ላይ እየሆነ ያለውን ለውጥ እንኳን እኛ አንድ በስደት የሚኖሩ ሰውዬ ይቅሩና አውሮፓውያኑም ሊያስተባብሉት አልቻሉም። ስለዚህ እሱን ተዉ፣ ወደዛ ተዉና ዲበኩሉ ለምን ጠሉን? ሪሊ ጨዋሂ ስለሆንን ነው? እኛ የእኛ ጩኸት ረብሿቸው ነው? በሆርን ስፒከር በሌሊት ከሚጮሁት ጩኸት የበለጠ ጩኸት ጮኸን ነው እኛ? ወይስ ሌላ ጉዳይ አለ? ወይስ ሌላ ነገር አለ? አለ ካልካምጣ፣ አዎ ካልካምጣ እሱን አሳየን፣ ለትውልዱም እሱን አሳየን እንጂ ጩኸት ይለካል። በሆርን ስፒከር ከሌሊቱ 10 ሰዓት እኮ ሰው ተኝቶ የሚረብሽ ማህበረሰብ አለ፣ የሚጮህ ማህበረሰብ አለ። እኛ ምናልባት ፀሐይ ሞቀን ቁርስ በልተን ወደ ጸሎት ቤት ሄደን ሊሆን ይችላል ጮኋቸው የተባለ። በቀን በአደባባይ መንገድ ላይ ሄደን ሊሆን ይችላል ጮኋቸው የተባለ። ሰው መተኛት ባለበት ማረፍ ባለበት የደከመ ማረፍ ባለበት ሰዓት እኮ በየአቅጣጫው ሆርን ስፒከር ከፍቶ የሚጮህና የሚረብሽ ማን እንደሆነ ይታወቃል። ማን እንደሆነ ይታወቃል። ብዙ ባዘራ አያረገንም። እሱ ግን ዲበኩሉ ይሄንን ሁሉ ሸምጥጠው እኛን የጠሉበት ምክንያት ምንድን ነው? የምታውቀው ነገር ካለ እኛን እንዲሸሹ ያሰኛቸው ነገር፣ እኛ እንዲጸየፉ ያደረጋቸው ነገር ካለ እሱን ንገረን። እግዚአብሔር ቃል ንገረን፣ በማስረጃ ንገረን። ለእኛ ይጠቅማል፣ ለትውልድ ይጠቅማል እንጂ ይበቃቸዋል። ሰውዬ ከዚህ በላይ ሊወራላቸው አይገባም ባይኔ። ሌላው በጣም ማወቅ ያለብን ነገር ስለ ሰው መዳንም ስናስብ ቅድምም እንዳልኩ እኔ በጣም አንድ ማለት ይጠቅማል ብዬ ስላሰብኩ አሁን ኤርሚ አያቴን እንዳልስም ተከለከልኩ፣ ወንድሜ ሰርግ ላይ እንዳልገኝ ተከለከልኩ ብሎ ካለው ጋር የተያዘ እኔ ጌታን ተቀብዬ እኮ ጊዜውን ርዝመት አልነግራችሁም። ጌታን ተቀብዬ ወደ ቤተሰብ ስመጣ የእኔ ቤተሰቦች ለመጀመሪያ ጊዜ የቤተ ዘመድ ስብሰባ የተሰበሰቡት በእኔ ጉዳይ ነው። በእኔ ጉዳይ ነው ፍቅር የጀመሩት እና
ተሰብስበው ድግስ ደግሰው የመጀመሪያ ያደረጉት ነገር ምንድን ነው? ታቆማለህ ኢየሱስን መከተል ወይስ አታቆም? እናቴ ጡቷን አውጥታ ልረግምህ ነው ማለች እና በዛ ሁሉ ነገር አልስማማም ስል ፋይናል የሆነው ነገር ምንድን ነው? ከአሁን ወዲህ ይሄ የእኛ ዘር አይደለም ብለው ነው ያሰናበቱ። ዳስ ፋይን። ግን መጨረሻ ምን ሆነ ካልከኝ እናቴ ልትሞት ስትል ናናናናናና ብላ ጠርታኝ ራሷ ማለት ነው። በእግዚአብሔር ፊት ነው የምናገር። ጠርታኝ ራሷ ስታየው ነገሩ ትክክል እንዳሉ ወደ መጨረሻው ስትደርስ አይ በቃ አሁን መሄዴ ነው፣ ጌታን መቀበል ፈልጋለሁ ብላ ጌታን ተቀብላ በሰላም ነው ሄደችው። በቃ በሰላም ነው ሄደችው። እመነኝ፣ መዳን ያለበት ሰው ይድናል። እንኳን እኚህ ሪዛቸውን በደንብ ተሰርተው አምረው የወጡ ቄስ ይቅሩና ራሱ ሳጥናኤል የሆነ ተክለ ሰውነት አግኝቶ እያንባረቀ ቢመጣ የሚድን ሰው ይድናል። ራስ በጭራሽ ሊያስቀረው አይችልም። ያንተ ስራ መስበክ ነው። ያንተ ስራ መመስከር ነው። ማዳን የጌታ ነው። ማዳን የጌታ ነው። አሁን የኚህ መነኩሴ ወይም የኚህ ቄስ ንግግር ከእግዜሩ በልጦ ነው የሚድነውን ሊያሰና ከመንፈስ ቅዱስ በልጦ ነው ሊያሰናክል? በጭራሽ እመነኝ፣ በጭራሽ። የሊዲያን ልብ የከፈተው የጳውሎስን ንግግር እንድትሰማ የጳውሎስ ጉዳይ አልነበር። ታዲያ ምኑ ነው ካልከኝ ጌታ ልቧን ከፈተው ነው የሚለው። እግዚአብሔር ልቡን የከፈተውን ሕዝብ ያዘገዩት ይሆናል እንጂ ይድናል፣ ይድናል። ምንም ጥያቄ የለው። ሊያዘገዩት ይችሉ ይሆናል፣ ግን ይድናል። ታዲያ እኛ ምን እናድርግ? እስኪድን እንናገራለን። መጥቶ እስክናይ እንናገራለን። ኢየሱስ ለሰው ልጆች ሁሉ ኃጢአት ሞቷል፣ ለበደለኞች ሁሉ ሞቷል ብለን እንናገራለን። ከዚህ ትምህርት ጋር የማይስማማ አዳኙ ኢየሱስ ብቻ ነው፣ ቅዱስ ቃሉ የሚያስተምረው ይሄንን ነው፣ ሐዋርያቱ ኢየሱስ ክርስቶስ ብቻ ነው የሚያድነው ብለው አስተምረዋል ብለን ማለታችን ጥላቻ ነው ካሉ ሰዎች ልንረዳቸው አንችልም። ወይ ደግሞ ከዚህ ትምህርት ጋር የሚቃረን ማናቸውም ትምህርት ምንፍቅና ነው ስንል እኛ በሐዋርያዊ ቅብብል ስለምናምን ነው። በሐዋርያዊ ቅብብል ካመኑ ሐዋርያው ያቀበላቸውን ትምህርት ይዘው መጥተው ሌላ ስለሌላቸው ነው። በነገር ላይ ከሐዋርያት የተቀበሉት ትምህርት እጃቸው ላይ ምንም ስለሌለ እንዲህ አይነት ፖለቲካ ነው መስራት ያለባቸው። ለዚህ ነው ቅድም የጨነቀው እርጉዝ ያገባል ያልኩ። በምን ያድኑት ይህን ህዝብ? እና ግድ የለህም መልሰህ ማድረግ ያለብህ ቢስማሩ ወደ ውስጥ እንዲገባ አናቱን እያልክ በደንብ በእግዚአብሔር ቃል እውነት ጨዋነት ባለበት በትህትና እሱን ነው መደብደብ ያለብህ። ቢስማሩ ወደ ውስጥ እየዘለቀ ሲገባ እመነኝ፣ እንኳን የአንድ ቄስ ንግግር ቅድም እንዳልኩ ነው፣ በሲኦል ያሉ ጂኒዎች በነቂስ ቢወጡ ህዝብ ይድናል። ምንም ጥያቄ የለው። እሱን ለማለት ነው። ኤርሚዬ ፓስተር ተባረክ። ምክንያታቸውንማ እንግዲህ የምናውቀውን እናገራለን፣ በመረጃ በቪዲዮ ለዚህ ያደረሳቸው እሱም ሆነ ሌሎቹን ሁሉ ጭምር ነው የምናገረው። በተለይ በፔንቴኮስታሉ እምነት እንቅስቃሴ ላይ በግራም በቀኝም በፊትም በኋላም ጦርነቱ የተከፈተው ጥላቻው የበዛው ከመቼ ጊዜ ጀምሮ ነው ብዬ ቅድም መግቢያ ላይ ስገባ ተናግሬ ነበር። መቼ ነው የት ነው የጀመረው ብሎ የሚለው ማለት ነው። ኢየሩሳሌም ነው የጀመረው። እኛ ጋር አዲስ የተጀመረ ነገር የለም። በፔንቴኮስታሉ ላይ በጌታ መንፈስ ቅዱስ መውረድ በቅዱሳት ሐዋርያት ላይ ከመጣበት ጊዜ ጀምሮ ቤተክርስቲያን ከተወለደችበት ጊዜ ጀምሮ እነዛ ቅዱሳን ሐዋርያት አባቶቻችን በጣም ተፈርተው ነበር። በጣም ያው እንደምታውቁት የእግዚአብሔርን ቃል ማለት ነው። ከፍተኛ ፍርሃት፣ ከፍተኛ ድንጋጤ፣ ከፍተኛ መሸበር ነበር የመጣው። በማን ላይ? አንደኛ በክፉ የመናፍስት ኃይላት ላይ፣ ሁለተኛ በሃይማኖተኞች ሰዎች ላይ ማለት ነው። ልብ በሉ፣ ዛሬ አይደለም የጀመረው። ቅድምም ትናገር ነበር መግቢያ ላይ ከኢየሩሳሌም ነው የጀመረው። ይሄ የፔንቴኮስታሉ ልምምድ መፈራት፣ መጠላት፣
በዚህ ምክንያት መሸበር የጀመረው መቼ ነው? ኢየሩሳሌም ላይ ነው። የስም ማጥፋቱ ምናምን ነገር ሁሉ የጀመረው እዛ ነው። እንደምታውቁት ጌታ ሐዋርያቱን መርጦ ወደ ኢየሩሳሌም ወደ ገሊላ ሄዶ ወደ አንድ አሳ አጥማጅ እድሜው ትንሽ ገፋ ያለ ሚስት ያለው ልጆችም ያሉት በቤተ ሳይዳ ይኖር የነበረ ወንድሙ እንድሪያስ የሚባል ወንድም ያለው የቤተ ሳይዳ ሰው የነበረ ጴጥሮስ የሚባለው ሰውዬ ጋር ጀልባው ጋር መጣ። አንድ አይሁዳዊ የ33 ዓመት የ30 ዓመት ወጣት ማን እንደሆነ አያውቀውም። አይሁዳዊ ብቻ መሆኑ ይታወቃል። እስራኤላዊ መሆኑ ይታወቃል። ሁለቱም እስራኤላውያን ናቸው። ጴጥሮስም እስራኤላዊ ነው፣ ኢየሱስም እስራኤላዊ ነው። ቀረበ የሆነውን ታውቃላችሁ። መረቡን እያጠበ ነው ያገኘው። ጀልባዋን ውሃ እየነቀነቃት ምንም ሳያጠምድ አድሮ ማለት ነው። ታሪክ ቀያሪው ጌታ ወደ እሱ ጋር እንደመጣ ግን ጴጥሮስ አላወቀም። ጌታ ግን ያውቃል። በዓላማ ነው እየተራመደ የመጣው። የዚህን ሰው ህይወትና ሌሎቹንም ሁሉ ሰዎች ህይወታቸውን የሚቀይር ጌታ፣ ህይወታችን የቀየረ ጌታ መጣ። የዚህን ሰው አገኘው፣ ጠራው። በቅዱስ አጠራሩ ሌሎችንም ጠራቸው፣ መረጣቸው። እዛ ጋር ጀልባው ላይ አሳውን ካጠመዱ በኋላ አትፍራ፣ እኔ ኃጢአተኛ ሰው ነኝ ብሎ ሲለው አትፍራ፣ ከዚህም በኋላ አሳ አጥማጅ ሳትሆን ትውልድ አጥማጅ አደርግሃለሁ፣ ሰውን ታጠምዳለህ አለው። የሁልጊዜ ጸሎት ይህች ነች። በጌታ ጴንጤ ከሆንኩ ጊዜ ጀምሮ ስጸልይ በጌታ ፊት እንዲህ ነው ብዬ የምጸልየው። እዛ የዮና ልጅ ስምዖን ጴጥሮስ ጀልባ ጋር መጥተህ እሱን አግኝተው ታሪኩን የቀየርክ ከአሳ ማጥመድ አውጥተህ ትውልድን ወደ መንግስት እንዲያጠምድ የጠራኸው ጌታ ብዬ ነው የምጸልየው። ደግሞ ጸሎቱም ሰርቷል፣ እየሰራም ነው። እኔም ላይ ብቻ ሳይሆን ሌሎችም ላይ ማለት ነው። ያጠመደውን አሳ እንኳን በላው፣ ሸጠውና ተጠቀመበት እንኳን አልታ እዛው ነው ትተውት ሄዱት። ከነ ዮሐንስ ከነ ዘብዴዎስ ጋር ተጠራርቶ እዛው ነው ትተውት ሄዱት። ሸጡት፣ አውጥተው ሸጠው ለአገልግሎት እንዲጠማቸው የሚል እንኳን የለም። ኢየሱስን አይተው የማይተው ነገር የለም። ቶና ተከተሉት። የቤተ ሳይዳው ሰው ጴጥሮስ ከወንድሙ ከእንድሪያስ ጋር የያዕቆብ ወንድም ዮሐንስም ሁሉ ጭምር ሆነው አባታቸውን ትተውት ሄዱ። እነኚህ ሰዎች ልብሳቸውን ብትጠጋ ግምግም ነው የሚሸተው፣ አሳሳ ነው የሚሸቱት። ታሪካቸው ፀጉራቸው ያማረ የተቆረጠ አይደለ፣ ጫማቸው የተለየ ጫማ አይደለ። በኢኮኖሚ ድህነት የተመቱ አካባቢዎች ናቸው እነዛ በገሊላ ባህር ዙሪያ ያሉ እና ግን የሰማይ የምድር ፈጣሪ እነዚህ ሰዎች ጋር መጣ። ዮናስ ማነው ጴጥሮስ ጋር መጣ፣ ጠራው። ሲያገለግል አዩት፣ በቃልም በተግባርም። መጨረሻ ወደ ሰማያት ሲያርግ ጠብቁ፣ ኃይልን እስክትቀበሉ ከኢየሩሳሌም እንዳትወጡ አላቸው። ጌታችን ጠብቁ፣ አስተምሯቸው። 3 ዓመት አስተምሮ እንኳን ኃይልን ተቀበሉና ጠብቁ፣ ኃይልን እልክላቸዋለሁ፣ መንፈስ ቅዱስ እልክላቸዋለሁ፣ ጠብቁ ብሏቸው በቀነ ቀጠሮ ነው የተለያዩት። የጌታ መንፈስ መጣ፣ በላያቸው ላይ ወረደ፣ በምታዩት መልክ ማለት ነው። ከዛስ ታሪክን ቀያሪው ጌታ መንፈስ ቅዱስ በውስጡ ሲያድር ለጴጥሮስ እዛ ጀልባው ላይ ሰውን አጥማጅ አረጋለሁ ብሎ ያለው ጌታ በአንድ ቀን ስብከት 3000 ሰው በአንድ ቀን ስብከት 3000 ሰው እንዲህ ነው ማጥመድ። የምጸልይበትም አንዱ ይሄን ነው። በአንድ ቀን ስብከት 3000 ሰው በጴጥሮስ አንደበት ቃለ እግዚአብሔርን ሰምተው የእነኚህ ሰዎች ትምህርት ቁጥራቸው 12 ናቸው የተመረጡት። ኢየሩሳሌም ከተማን ሞላችኋት አሏቸው ጴጥሮስና ዮሐንስን። በትምህርታችሁ ከተማይቱን ሞልታችኋታል። ከዚህ የተነሳ ነው ጥላቻ የመጣው ማለት ነው። ጥላቻ የመጣው ከዚህ የተነሳ ነው። ከዛ ጊዜ ጀምሮ ነው እንግዲህ እስካሁኑ ሰዓት ድረስ ያለው ማለት ነው። እና አስፈሪው የፔንቴኮስታሉ አካሄድ ተብሎ ቢባል ምንድነው የሚያስፈራው? ትውልድን ለእግዚአብሔር መንግስት
በጌታ ቃል የምናጠምድ ስለሆነ ነው እና አይገርመንም። ይሄ ደግሞ ይቀጥላል ስራው። እንዲህ በኩሉም ይሁን ሌሎቹ እውነት ለመናገር ከስረዋል። የከሰሩት በራሳቸው አንደበት ደጋግሜ እንዳሳየዋችሁ በጣም ብዙ ትውልድ ነው ያጡት። በጣም ብዙ ትውልድ ነው ያጡት። ከፓትርያርኩ እንኳን አንደበት የተሰማው 10 ሚሊዮን ትውልድ አተናል በባለፉት ዓመታት ላይ ብለው ስብሰባ ላይ ነው፣ የግንቦት ርክበ ካህናት ስብሰባ ላይ ነው የተናገሩት። የት ሄደ 10 ሚሊዮን ትውልድ? የት ሄደ? ወደ ሌላ ሃይማኖት ሄዷል፣ ወደ መናፍቃኑ ገብቷል አለ። ስለዚህ ይህንን ሩጫ ለመግታት ነው ስም ለማጥፋት የሚሄዱት። እኛ ችግር የለው፣ ስምን ማጥፋት ይችላሉ። እኛ ግን ስራውን ወንጌሉን እንቀጥላለን። የፔንቴኮስታሉ እምነት ይጠፋል ወይስ ይጨምራል? እየጠፉ እየሄደ ነው፣ አሳስቦናል እያሉ ለሚያዝኑልን ሰዎች እየጠፋን ነው ወይስ እየጨመርን ነው ያለ ነው? ፔንቴኮስታሉ እየጠፋ ነው ወይስ እየጨመረ ነው እየሄደ ያለው? እራሳቸው ናቸው የተናገሩት። 10 ሚሊዮን ትውልድ አሉ። ቪዲዮ ልክፈት እንዴ? እናሰማ እንዴ? ድምፅ ስብሰባ ላይ ሁሉ ቁጭ ብለው ሲናገሩ የነበሩትን ለምንድነው ቆይ የፔንቴኮስታሉ እምነት የሚጨምረው? ይሄን ያህል እየተዋሸብን ለምንድነው የሚጨምረው? አየህ፣ የእግዚአብሔር መንፈስ ከኛ ጋር ስላለ የምንናገረው ነገር እውነት እንደሆነ ይታወቃል። ስለዚህ ሰው ከቀድሞ ይልቅ እንዲጠላ ተደርጎ ነው እየተሰበከ ያለው። ግን እንዲጠላ እየተሰበከበት ያለው መንገድ ግን የእውነት መንገድ እንደሆነ ሰው ሁሉ እያወቀው ነው። ጌታ እግዚአብሔር ይባርክ። ተባረኩ። እሺ ወገኖች፣ አይ ቲንክ የምንቀጥለው ነገር ካለ መቀጠል እንችላለን። ካልሆነ እኔ አንዲት ወንድምነት እሺ፣ ምናልባት ቅድም ሰርግ ላይ እንኳን ያው አልተጠራውም የሚል ሀሳብ ስላነሳክ ከዛ ጋር በተያያዘ አንድ ነገር ብቻ ልበል ብዬ ስላሰብኩ ነው። ኦኬ። ጳውሎስ እንግዲህ ለቆሮንቶስ ቤተክርስቲያን 2 መልእክታት ጽፏል። የመጀመሪያው 16 ምዕራፎች አሉት ማለት ነው። እሱን ሳጠና ጳውሎስ ምንድነው ሀሳቡ በቆሮንቶስ ቤተክርስቲያን ላይ ምን ስላየ ነው መልእክቱ መጻፍ ያስፈለገው የሚለውን ማየት ሞክር ነበር። ምን አይነት ናቸው በቆሮንቶስ ቤተክርስቲያን ያሉ ክርስቲያኖች? ካራክተራቸው ምንድን ነበረ? በአእምሮ መታደስ የተለወጡ ናቸው ወይ? ውሏቸው ከማን ጋር ነው የሚለውን እመለከት ነበር ከጳውሎስ መልእክት ተነስቼ ማለት ነው። እና ምዕራፍ 6 ላይ አንድ ነገር ያነሳል ጳውሎስ። ለአንብበውና ወደ ሐሳቤ ልሂድ። በደንብ ስሙኝ። ምዕራፍ 6 ቁጥር 1 ከመካከላችሁ አንድ ሰው ከሌላው ጋር ሙግት ቢኖረው፣ በመካከላችሁ ግጭት ቢነሳ ማለት ነው፣ ጉዳዩን በቅዱሳን ፊት በማቅረብ ፋንታ እንዴት ደፍሮ በማያምኑ ሰዎች ፊት ለፍርድ ያቀርባል? ሁለት ወንድሞች በቤተክርስቲያን መካከል ባይግባቡ ጉዳዩን እንዴት ባላመኑ ሰዎች ፊት በሙታን ፊት ጉዳዩን ይዘው ይቀርባል ይላል ጳውሎስ። እሺ ቅዱሳን እናንተ እያላቸው ነው የቆሮንቶስ ክርስቲያኖችን በዓለም ላይ እንደሚፈርዱ አታውቁምን? በሙታን ላይ ማለት ነው፣ በጨለማ ባሉት ላይ ማለት ነው። በዓለም ላይ የምትፈርዱ ከሆነ እንግዲያው በትንሹ ነገር ላይ ለመፍረድ አትበቁምን ይላቸዋል። በሙታን ላይ የምትፈርዱ ከሆነ፣ በጨለማው ዓለም ላይ የምትፈርዱ ከሆነ እንግዲያው በእናንተ መካከል ባለ ጉዳይ ለመፍረድ አትበቁምን ይላል። እሺ በምድራዊ ሕይወት ጉዳይ ቀርቶ እሺ በመላእክት ላይ እንኳን እንደምንፈርድ አታውቁምን? ትልቅ ክብር ነው ያለን ማለት ነው፣ የእግዚአብሔር ልጆች በክርስቶስ ደም የተዋጀን ማለት ነው። እና እንግዲህ እንዲህ ያለ ጉዳይ ሲገጥማችሁ በቤተ ክርስቲያን የተናቁ ሰዎች ፈራጅ አድርጋችሁ ሹሟቸዋል ይላል። በቤተ ክርስቲያን የተናቁ ሰዎች የሚላቸው በጨለማ ያሉትን ነው፣ የጨለማውን መንግስት ነው ጳውሎስ እንደዚህ የሚለው። እነሱም ፈራጅ አድርጋችሁ አስባችሁታል? ምን ማለት መሰለ? በክርስቶስ ደም የተገዛችሁ ሚስትህን ፍርድ ቤት ይዘህ ስታቆማት ማለት ነው። ከዛ የእናንተን ጉዳይ በክርስቶስ ደም የተገዛችሁትን የእናንተን ጉዳይ መሐመድ የተባለ ሙት ሲመለከተው እንደማለት እኮ ነው። አግኝታችሁታል ሐሳቡን? መሐመድ የተባለ የፍርድ ቤት ዳኛ ሙት ማለት ነው። በሞት መንደር ያለ
በክርስቶስ ደም የተዋጁትን የክርስቲያኖችን ጉዳይ ሲመለከት ለፍርድ ሲቀመጥ ማለት ነው እና ፈራጅ አድርጋችሁ ሹማችኋል። ይህንንም የምለው ይላል ይህንንም የምለው ላሳፍራችሁ ብዬ ነው ይላል ጳውሎስ። ላሳፍራችሁ ብዬ ነው ይሄን የምናገረው። ኤርሜ ሚዩት አይደለም እሺ ወንድምነት። ይሄንንም የምለው ላሳፍራችሁ ብዬ ነው አለ ጳውሎስ። ምን እላችሁ ፈልጌ መሰላችሁ? አሁን ለምሳሌ እኔ ሚያዝያ 25 ሰርግ አለብኝ። ሰርግ አለን ከሐሴት ጋር ከውብ ጋር ማለት ነው። ሚያዝያ 25 ጠርታችኋል እንዳትቀሩ። በዚህ ፕሮግራም ላይ በደንብ ስሙ። ክርስትና በዚህ ልክ ነው እኔ የገባኝ ማለት ነው። ክርስትና በዚህ ልክ እንደሆነ የእግዚአብሔር ቃል አስተምሮኛል። በዚህ ፕሮግራም ላይ በስጋ እናት አባት የሆኑ ቤተሰቦቼ ጣልቃ መግባት አይችሉም፣ ሊያማክሩን አይችሉም። የኔ በስጋ አባት እናት የሆኑት ምክንያቱስ ሙታን ስለሆኑ ወንድሜ በዚህ ፕሮግራም ላይ ሊያማክረኝ አይችልም። የሷ ቤተሰቦች በዚህ ፕሮግራም ላይ ጣልቃ መግባት አይችሉም፣ ምክንያቱስ ሙታን ስለሆኑ ፕሮግራማችን ላይ ፕሮግራማችን ሲዘጋጅ አዳራሹ ምግብ የሚያዘጋጁት ሙታን አይደሉም በጭራሽ። ሙታን የኛን ፕሮግራም ሊያዘጋጁ አይችሉም። በክርስቶስ ደም የተዋጀ ብቻ ነው የኛ ፕሮግራም ማዘጋጀት የሚችለው፣ ሊያማክረን የሚችለው ዊዲንግ ፕላን የሚያደርገው ማለት ነው። ፕሮግራማችንን ይመራልን ሙት አይደለም፣ በክርስቶስ ደም የተዋጀ ነው። መብት የለውም። በቅዱሳን ፕሮግራም ላይ ሙት መብት የለውም። ፕሮግራሙ ላይ ይገኛሉ። ኢየሱስ ይነገራቸዋል። ገብቷቸዋል። ፕሮግራሙ ላይ እኮ ይገኛሉ። አክብረን እንጋብዛቸዋለን፣ እንጠራቸዋለን ፕሮግራማችን ላይ። ከዛስ ኢየሱስ ይነገራቸዋል። ኢየሱስ እሱ ህይወት እንደሆነ እስካልተቀበሉ ድረስ እዚህ ምድር ላይ ብቻ እስካለን ድረስ እንደሆነ አብረን የምንሆነው እነግራቸዋለን። ከዛ ለዘላለም እንለያያለን። ምክንያቱም ሰው በኢየሱስ ካልሆነ ወደ ሲኦል ስለሚሄድ ማለት ነው። ምን እያልኳችሁ ነው? የሆነ ነገር ቢቸግረኝ፣ የሆነ ነገር ማማከር ብፈልግ፣ የሆነ ነገር ማዘጋጀት ብፈልግ ምደውለው ኤርሚ ጋር ነው፣ ምደውለው ቴዲ ጋር ነው፣ ማማክረው ዳንኤል ነው። አያችሁ፣ ምናማክረው እንኳን በብርሃን ያሉትን ሰዎች ብቻ ነው። ምክር እንኳን የምንቀበለው፣ ሐሳብ እንኳን የምንቀበለው በክርስቶስ ኢየሱስ ደም ከተዋጁት ብቻ ነው። በቃ ክርስትና እንደዚህ ነው። ክርስትና እንደዚህ ነው። ምግብ የሚያዘጋጁ በቃ በክርስቶስ ደም የተዋጁ ክርስቲያኖች፣ ካሜራማኖች በክርስቶስ ደም የተዋጁ ክርስቲያኖች። በዚህ ልክ ነው ክርስትና ማለት፣ በዚህ ልክ ነው። እሺ በቃ መለየት ነው፣ ከዓለም መለየት ነው። ወደ ዓለም ስንሄድ ኢየሱስን ልንነግራቸው ነው እንጂ ልንሟሟቅ አይደለም ማለት ነው። ኢየሱስን ልንነግራቸው ብቻ። ምክንያቱስ እኛ የዓለማት ፈጣሪ የሆነው ጌታ ልጆች ነን። ይህን እንዳዘነጉ። የዓለማት ፈጣሪ የሆነው ኢየሱስ አባታችን ነው። ለእነርሱ እኮ ፈጣሪያቸው ነው፣ አባታቸው አይደለም። ለምን? ሙታን ስለሆኑ በቃ እንትን አለን ማለት ነው። የመንግስት ልዩነት አለን ማለት ነው። እኛ የብርሃን ልጆች ነን፣ እነሱ በጨለማ ያሉት። ከጨለማው መንግስት አባል ከሆኑ ሰዎች ምክርን አንቀበልም። ፕሮግራማችን እንዲያዝ። በዚህ ልክ ነው ክርስትና የገባን እያልኳችሁ። ዋናው እንድትረዱት የምፈልገው እሱ ነው። ክርስትና በዚህ ልክ ነው። እሺ፣ በዚህ ልክ ነው ክርስትና። ከዛኛው ዓለም የሚመጣ የትኛውም ነገር በብርሃን ያለን ሰው አያስደነግጠውም፣ አያስቆጣውም፣ አያስከፋውም። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ፕሮግራሙ ላይ ሲገኙ ደግሞ ኢየሱስ ይነገራቸዋል፣ እንዲያመልጡ ካሉበት ስፍራ ማለት ነው። እኔ ቆሮንቶስን ሳጠና ይሄን የገባኝ። እሺ፣ የቆሮንቶስን መልእክት ሳጠና ጳውሎስ ማንነታቸውን እንዲረዱ ነበር የሚነግራቸው። ማንነታቸው እንዲገባ፣ እናንተ የተከበራችሁ ናችሁ ይላችኋል። የተባረካችሁ ናችሁ፣ በእግዚአብሔር መንግስት ውስጥ ስልጣን ያላችሁ ናችሁ። ማንነታችሁ የተከበረ የተባረከ ሆኖ ቆሻሻ ስፍራ ላይ ሄዳችሁ የምትገኙ አይደላችሁም ይላችኋል። አያችሁ፣ ለዛ ነው ክርስቲያን በኃጢአት መንደር የማይገኘው። ለዛ ነው አገኛችሁት ሐሳቤ በኃጢአት መንደር የማንገኘው ለማንነታችን ስለማይመጥን ነው። ኦኬ፣ ዶክተር ሻውል ፔጅ ላይ ነኝ ያለሁት። እዛ ገብተን ማየት እንችላለን።
ኮሜንት መስጠት እንችላለን፣ ላይክ ማድረግ እንችላለን። ቁጥር አይዋሽም አለ ዶክተር። ቁጥር አይዋሽም። በዓለም ላይ 600 ሚሊዮን የሚጠጋ የጴንጤኮስቴና የካሪዝማቲክ አማኞች አለን። ስንት? 600 ሚሊዮን የሚጠጋ የጴንጤኮስቴና ካሪዝማቲክ አማኞች አለን። አትሉም? ከ80 እስከ 100 ሚሊዮን የሚጠጋ ሉትራውያንም አለን። እሺ ይበሉኝ እንጂ አለ ዶክተር። ከዚህ ውስጥ ቢያንስ የኢትዮጵያ መካነ ኢየሱስ ካሪዝማቲክ ነች፣ ፔንቴኮስታል ናት ማለት ነው። የኢትዮጵያ መካነ ኢየሱስ ቤተክርስቲያን ኦኬ። ሁሉም ሩሲያ፣ ኢትዮጵያ፣ ግሪክ፣ ግብፅ፣ ዩክሬን፣ ሮማንያን ደምራችሁ ከ260 እስከ 300 ሚሊዮን ኦርቶዶክሳውያን አሉ። እንከባበር እንጂ ብሎ ጻፈ ማለት ነው። አጃይብ ነው ይላል የሐረር ሰው።